ማስረጃ ነው። ያንተ ንግግር አልፈልግም። ያንተ ንግግር አለ ማስረጃ የለህም። ምንድነው ማስረጃ? የለህም። በቃ ተው ለፈው። የለህም። ዝም ብለህ ከኪስን ያወራው ተው በቃ ለፈው። ስለዚህ ማስረጃ እኔ ሰነድ ማስረጃ ነው የጠየቅኩህ። አንተ ልታወራ ነው። ያንተ ወሬ ምን ያደርግልኛል? ያንተ ወሬ ማቀድም አውጣለሁ። ቆይ ልጠይቅህ ነው። ቆይ በአረብኛ ፈጣሪያቸውን አላህ ብለው ተናግረዋል መጽሐፍ ቅዱስ ላይ? አዎ አሳይ። አላህ የሚል አሳይ መጽሐፍ ቅዱስ ላይ። የሐዋርያት ሥራ ምዕራፍ 2 ቁጥር 11 ላይ በአረብኛ ቋንቋ እኮ 11 አውጣና አላህ እንደሚል ደቂቃዬን ያዝልኝ። አላህ የሚል ነገር ጴጥሮስ እንደተናገረ አሳይ። የሐዋርያት ሥራ ምዕራፍ 2 ላይ እኮ አላህ የሚል አሳየኝ ያልኩህ እኔ። በአረብኛ ቋንቋ አስተምረዋል እኮ አላህ የሚል አለ ወይ አልኩህ። አረብኛ ቋንቋ እርኩስ ነው አላልንም። እርኩስ ነው አላልንም። አረብኛ ቋንቋ አይናገሩም አላልንም። አላህ ብለው ተናግረዋል ወይ ያልኩህ። የለም በአረብኛ ቋንቋ አስተማሩ ካለ አላህ ብለው አስተማሩ ነው። ተው አሁን ማስረጃ የለህም። እየታወቀ ነው። አላህ ብለው አላል በግምት ከኪስ ማለት ነው። የለም ማስረጃ። ወደ ቀጣይ ጥያቄ እስልምና ከመሐመድ በፊት እንደነበር የሚያሳይ ታሪክ ማስረጃ አለ? ምንድነው ታሪክ ማለት? ከታሪክ ታሪክ አታውቅም? ታሪክ ማለት ሂስቶሪካል ኤቪደንስ አለው። ሂስቶሪካል ኤቪደንስ አለ የለም? ሂስትሪ ማለት ምን ማለት? በቃ ተው አታውቅም። አየህ ሂስትሪንም አታውቅም። ዝም ብለህ ምንም እንታትበል። የመልስ ሰዓት ነው፣ የጥያቄ ጊዜ አይደለም። አሁን ታሪክና ሂስትሪ ቁጭ ብለህ ሂደህ ተማር እንትን ላይ ማለት ነው። ኦኬ ቀጣይ ጥያቄ ልጠይቅህ። የአንተ ጥያቄ እንደሚመጣ ግን እንዳትዘነጋ፣ እንደዚህ እንደማለግጥብህ ማለት ነው። ኦኬ ቀጣይ ጥያቄ እስልምናን ከሙሐመድ በፊት የነበሩ ሰዎችን እንዴት ነበር ወደ እስልምና የሚቀላቀሉት? በዘመኑ የተገለጡትን ነቢያት ይቀበላሉ። ማስረጃ በዘመኑ የነበሩ እኛ ሙስሊሞች ነን። ማስረጃ በዘመኑ የነበሩ ነቢያትን ይቀበላሉ የሚል ማስረጃ ለምሳሌ ቁርአን ላይ ሐዋርያት ኢየሱስን ሲቀበሉ እኔ ስለ ቁርአን አልጠየኩም። ከቁርአን በፊት ቁርአን የትላንትና ነው። ከቁርአን በፊት የነበሩ ሰዎች ነው ያልኩህ። ከቁርአን በፊት የነበሩ ሰዎች ከቁርአን በፊት የነበሩትን ታሪክ ቁርአን ይናገራል። በቃ ተው የለም ማስረጃ የለም። ዝም ብለህ ነው። ስለዚህ ከቁርአን በፊት አላህ ተው ቆይ ምንም ተው ችግር የለም። እሺ በእስልምና ሞት ለምንድን ነው ወደዚህ ዓለም የመጣው? ቆይ በአዳም ኃጢአት ምክንያት ሰዎች እንደሚሞቱ ታምናለህ? ምንድነው በአዳም ኃጢአት ምክንያት መሞት ማለት? አታውቅም። እሱ ነው አየህ። እሺ በእስልምና ሰዎች ለምንድን ነው የሚሞቱት? ተፈጥሯቸው ስለሆነ፣ ባህሪያቸው ስለሆነ። እንደሚሞት አድርጎ ነው የፈጠረው አላህ ሰው? ሟች አድርጎ ነው የፈጠረው? ከፈጣሪ በስተቀር ሁሉም ይሞታል እኮ። ሟች አድርጎ ነው ወይ ሰው ሲፈጥረው? ሟች አድርጎ ነው ወይ የፈጠረው? ሟች አድርጎ ካልፈጠረው እንዴት ይሞታሉ ታዲያ? እየጠየቁት መልሶ ይጠይቀኛል። ተመልከቱ እንግዲህ ይሄ ሰው ሟች አድርጎ ስለፈጠራቸው ይሞታሉ። እሺ ለምንድን ነው የሚያስነሳቸውስ? ዘላለማዊ አድርጎ ሊያኖራቸው የማይሞቱ። መጀመሪያ ዘላለማዊ አድርጎ መስራት አይችልም ነበር? መፍጠር አይችልም ነበር? የሱ ፈቃድ ነው፣ የፈጣሪ ፈቃድ እኮ። ይችል ነበር አይችልም ነበር? ምን ማለት ነው? ይችል ነበር አልችል ነበር ማለት? ዘላለማዊ እንዲሆኑ ከፈለገ ፈቃዱ ከሆነ ለምን ገሎ መልሶ ያስነሳቸዋል? መጀመሪያውኑ እንዳይሞቱ አድርጎ አይፈጥርም ነበር ወይ? ወደ ሁለተኛው ዓለም በፈተና ስለሚገቡ በለው። ማስረጃ አምጣ። ስለዚህ ማስረጃ አምጣ። ወደ ሁለተኛው ዓለም ፈተና ስለሚገቡ የዚህ ዓለም ቁርአን ሲናገር በዚህ ዓለም ተፈትናችሁ ነው። የለም ማስረጃ። በቃ ተው ነገርኩህ ወዳጄ። እሺ ቆይ ትንሣኤ በእስልምና መኖሩን ማረጋገጫ ህያው ማረጋገጫ አለ። እኛ በክርስትና ክርስቶስ ተነስቷል፣ ትንሣኤ አለ። ማረጋገጫ አለ። ክርስቶስ መነሳቱን ማን ነው የሚያረጋግጠው? እኛ ሂስቶሪካል ኤቪደንስ ማለት ነው። አንተ ስለ ሂስትሪ ስለማታውቅ ሂስቶሪካል ኤቪደንስ ማለት በሂስትሪ ኢየሱስ ተነስቷል የሚባል ትምህርት አመጣለሁ። ይሄንን ቃል ያዙ። በሂስትሪ ብሏል። ቆይ የአንድ ወር ትምህርታችን ነው የሚለው በሂስትሪ የኢየሱስን ትንሣኤ ታምናለህ? ባመጣ ቆይ አሁን ላምጣልህ። የኢየሱስን ክርስቶስ ትንሣኤ ታምናለህ? ባመጣልህ በሂስትሪ አየን ብለው የተናገሩ ታምናለህ? መጀመሪያ ልጠይቅህ እንጂ ወዴት ትሄዳለህ? ወዴት ትጠይቀኛለህ? ወንድም ሸጋ በእኔ ጥያቄ ሰዓት ልጠይቅ አለ ጭንቀት። ቀጥል በልሽ። በሉ ደቂቃዬን ያዝልኝ። የዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣል ያለ ከኢየሱስ ማን ነው የሚበልጠው? በጥቅሱ መሰረት ኦኬ ልንገርህ ያለበት ምክንያት በጥቅሱ መሰረት ትርጓሜ አትንገረኝ ወዳጄ። በጥቅሱ መሰረት ከኢየሱስ ማን ነው የሚበልጠው? ለምን እንዳለ እነግርሃለሁ ብራዘር። ለምን እንዳለ እሱንም አንተ እኮ አነበብከው። ያነበብከውን ለምን ትጠይቀኛለህ? ቆይ
እኛ እንደ ቁርአን አይደለም መጽሐፍ ከኢየሱስ ማን ቅዱስ ነው የሚበልጠው? የሚፈሰረው። ከኢየሱስ ማን ነው የሚበልጠው? ኦኬ ልመልስልህ ምን ትላለህ? ያለበት ምክንያት አብራራው አላልኩም እኔ ወዳጄ። እንዴት ነው ካላብራራው ለምን ትጠይቀኛለህ? በቃ እንደ እናንተ አይደለም። ቁርአንና መጽሐፍ ቅዱስ ይለያያል። ቀጥልሽ ሳታብራራ የምትመልሰው ልጠይቅልህ። የማቴዎስ ወንጌል ምዕራፍ 26 ቁጥር 30 ላይ መዝሙርን ከዘመሩ በኋላ ወደ ጌቴሰማኒ ወጡ ይልሃል። ኢየሱስና ደቀ መዛሙርቱ ለማን ነው መዝሙርን አምልኮን ያደረጉት? ሳላብራራ ለምንድን ነው የምመልሰው? ሳላብራራ መልስ አብራርቼ ልመልስልህ። አምልኮን ለማን ነው ያደረጉት? እኔ እኮ አንተ አብራርተህ እንድትመልስ እኮ እድል ሰጥቻለሁ። አንተ ማብራራቱን ስላልቻልክ ለማን ነው አምልኮን ያደረጉት? ጥያቄው ግልጽ ነው። ለማን ነው አምልኮን ያደረጉት? ኦኬ አውጣውና መጽሐፉን አውጥተን እንየው። ለማን እንዳደረጉ የማቴዎስ ወንጌል ምዕራፍ 26 ቁጥር 30 ኦኬ እኮ አውጣውና እያነበብን ደቂቃን ከፈለክ ሊገልብኝ ነው። ከታች ያላችሁ ሰዎች ለሌላ ጊዜ ክርስቲያኖችን እንድትጠይቁ ያዙ ጥያቄዎችን። የዮሐንስ ወንጌል ምዕራፍ 22 ላይ ጀስት ዲስተርብ እንዳታረግ ሙለታ ይሄ ቴዎሎጂ ቤት አይደለም። ይሄ ቴዎሎጂ ቤት አይደለም። የምትመጣበት ጤነኛ ጥያቄ እንደማትጠይቅ አውቃለሁ። ቀጥል። የዘዳግም መጽሐፍ ምዕራፍ 18 ቁጥር 23 ላይ ሙሴ እንደኔ ያለ ነቢይ ያስነሳላችኋል ብሎ የተነገረለት ነቢይ ማን ነው? ጌታችን ኢየሱስ ክርስቶስ። ኢየሱስ የማን ነቢይ ነው? የማን ነቢይ ነው? ኢየሱስ የማን ነቢይ ነው? አትበል። ኢየሱስ የማን ነቢይ ነው? ተረጋጋ ብራዘር። ጨዋ አሁን እንደዚህ በዲስ ማለት አትበል። ኢየሱስ የማን ነቢይ ነው? ነቢይ ነው ካልክ ተረጋጋሽና እነግርሃለሁ። ኢየሱስ ክርስቶስ ኢየሱስ የማን ነቢይ ነው? ስማኝ እኮ ስማኛ። የማን ነቢይ እያልክ እንዴት አድርገህ ባጭሩ እንድመልስልህ ኢየሱስ ነቢይ ነው ብሏል። የማን ነቢይ ነው? አጭር እኮ እንድመልስልህ አንተ ዝም በል፣ አትወራጭ። ቀጥታ መልስ። ምን እየሆንክ እኮ ቀጥታ መልስ። አንተ ዝም በላ። አንተ ብያወራ እኔም ብያወራ እንዴት አድርገህ የማን ነቢይ ነው ብዬ ዝም አልኩኝ እኮ። የማን ነቢይ ነው? በቃ ዝም በል። ይኸው እንደዛ ብለህ ዝም በል። አለቀ። ከኢየሱስ ክርስቶስ የክርስቲያኖች ነብይ ነው፣ አምላክም ነው። ነብይ ብቻ አይደለም። ነብይ ብቻ አይደለም። ለነማን ነብይ ነው አላልኩህም? አንተ አማርኛ አታውቅም እንደ የጎጃም ሰው አይደለ እንዴ? ለነማን አልኩህ? ማን ነው ነብይ ያደረገው? ማን ነው ነብይ ያደረገው? ኢየሱስ ማን ነው ነብይ ያደረገው? የማን ነብይ ነውና ለነማን ነብይ ነው? አማርኛ አታውቅም እንዴ ወዳጅ? አዎ አላውቅም አማርኛ። ይገርማል። ኦኬ ጥያቄው ለነማን ሳይሆን ለማን ነብይ ነው ነው። ማን ነው አምላኩ? ለአምላክ ነብይ ሲባል ለአምላክ ነው። ለማን ነው ነብይ ነው? አምላኩ ማን ነው? ኦኬ ሚዩት አድርገው እሺ፣ እና ልመልስልህ ወይም ጸጥ በል። ማን ነው አምላኩ? ነብይ የሆነለት አምላኩ ማን ነው? ቆይ በቃ ጨርሻለሁ። ጥያቄ ጨርሻለሁ። እንዳወራ በቃ ደቂቃዬን ልጠቀም እንድመልስ። በቃ የኢሳይያስ መጽሐፍ ምዕራፍ 59 ላይ ምርኮን ከኃያላን ጋር ተካፈለ ይላል። ኢየሱስ ምርኮን የተካፈለው ኃያላን እነማን ናቸው? ኦኬ ሚዩት ኃያላኑ እነማን ናቸው? ምርኮን ተካፈለው። አይ በቃ ቅድም እኮ የአንተ ዓላማ እኮ ቅድም ተናግረሃል። አንዳንድ ሰው እናንተ ጥያቄ እንዴት እንደሚጠይቅ ለማስተማር እንጂ እኮ ሚዩት አድርገናል። ደቂቃዬን ልጠቀም ወዳጅ፣ 5 ደቂቃ ያለው ደቂቃዬን ልጠቀም። ከታች ያለ ሰው ክርስትና እንዴት እንደሚመታ እንዲያይ ነው። በቃ በል እስኪ ንገራቸውና ጨርስ። ጥያቄ እንዳለ የታወቀ ነው። ኢየሱስ የሐዋርያት ሥራ ምዕራፍ 2 ላይ አብ ቀብቶኛል አለ። ኢየሱስ በምንና በምንድን ነው በአብ የተቀባው? ሐዋርያት ሥራ ምዕራፍ 2 ላይ ኢየሱስ አብ ቀብቶኛል አላለም። አሳይ። የሉቃስ ወንጌል ምዕራፍ 4 ቁጥር 16 ኢየሱስ ቀብቶኛል አለ። ሐዋርያት ሥራ ላይ ምዕራፍ 2 ላይ አላልክም? ተሳስተህ ሁለተኛው የምጠቅስልህ ጥቅስ ነው እሱ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ሌላ ጥያቄ ስላለኝ የምትጠቅሰውን ቅደም ተከተል በእርግጥ እሺ ዲስተርብ አታረብሽ። ኢየሱስ ቀብቶኛል አለ። በምንና በምንድን ነው የተቀባው? ኦኬ ሚዩት አድርግ። እሺ እንዳወራ ፍቀድልኝ። ሚዩት አድርግ። አሁን አንተ ጨርስ። በምንድን ነው የተቀባው እኮ እንድመልስ ፍቀድልኝ። አንተ በምንና በምንድን ነው? በዚህና በዚህ በል እንዴ እኮ ሚዩት አድርገው። እኔ ላውራ። ያንንም ለማለት ወዳጄ ዝም ብያለሁ እኮ እኔ እኮ በቃ እኮ ዝም ካልክ እኔ እመልሳለሁ። ከዛ በኋላ ማን በምን ቀባው ንገረኝ። በምንና በምን ተቀባው? ኢየሱስ ክርስቶስ እኮ ዝም በል። እኔ አንድ ነገር የረባ ጥያቄ ሳትጠይቅ በልበል። እሺ በቃ አይደለም አንተን የረባ ጥያቄ የሚያሰብህ ስብ የሚያደርግህ የሚያደልብህ ጥያቄ ነው የምጠይቅ። በቃ ዝም በል። ክርስትናን ስትዋጋ እንድታይ የሚያደርግ ጥያቄ። ኦኬ
ሶፊ አንድ ደቂቃ ልጠቀምና ቅድም ቤሪያው ሙለታ ጊዜ እየሰጠ ነበር እንድታብራራው ራሱ አሁን ሙለታን አታብራራው ብለህ ጥያቄ ጠይቀ መልሰህ እየደጋገምክ እየተናገርክ እንዴት ነው መመለስ የሚችለው? ሙለታ ቅድም በእስልምና እስከ ማብራራው ድረስ ሰጥቶ ነበር። ቤኪ ደቂቃ ይሰጠውና የኔን ጥያቄ ይመልስ። እኔ ልጠይቅህና ደቂቃ ሰጥቶ ትመልሳለህ። በቃ የበቃ ጨረስኩ። ግን አንተ የሄድከበት መንገድ በጣም አሳፋሪ ሆነ። ኖ ቤኪ የማውቀው ሰው ነው። እኔ በደንብ የማውቀው ሰው ነው። ለማወሳሰብ አንተ ጭንቅላት ላይ ሊያወሳስብብህ ጥቅስ እየነገረው ማስረጃ እያለ ነበረ እኮ ሙለታ ጥቅስ እየነገረው ጥቅስ መፈታቁጠት ነው። እሱ ጥቅሱን አይዘው የጠየቀው ጥያቄ ባጭሩ ቤሪያን የጠየቀው ጥያቄ የራሱን መጽሐፍ አያውቀውም። ኧረ እባክህን ሳላ የተጠየቀው ጥያቄ ከጥቅስ ሳይሆን ከታሪክ ለምሳሌ ከሂስቶሪካል ኤቪደንስ ተጠይቋል። ማስረጃ ማምጣት አልቻለም። ምንም ሂስቶሪካል ኤቪደንስ ማለት ምን ማለት ነው? አንድ ሚውት አድርግ በሂስቶሪካል አንዴ አስተያየት ልሰጥ ነው እንዴ? አንዴ አስተያየት ልስጥ። ኧረ እባካችሁን ሳላህ ስለምኑ ነው አስተያየት የሚሰጠው? ስለምኑ አላህ ያለበት ጋር ነው ሲለው ጥቅስ እየጠቀሰው ማስረጃ እያለው እኮ ነው። ኧረ ተገናዘቡ። አይኑራችሁ ተስተላልፎ እሱ ራሱ ኧረ እባክህ ለምኑ ነው የምታብራራው? ስለዚህ ለምሳሌ ምን ክሌም ተደርጎ ነበር? አንዴ ቆይ ቤሪያ እባክህ ሚውት ያዝ። በመድኃኒዓለም ማነው በአላህ አንደኛ ምን ክሌም አድርገህ ነበር? እግዚአብሔር የሚባለው ስም የዘንዶ ስም ነው ብለህ ለሱ ሂስቶሪካል ኤቪደንስ ነበር የጠየቀ። ሂስቶሪካል ኤቪደንስ ስትጠየቅ ወይም ደግሞ ሊትራሊ ሰነድ ስትጠየቅ ክርስትና ሳይገባ በፊት ክርስትና እኮ የለም እኮ ኢትዮጵያ ውስጥ ወዳጅ። የሚያመልኩት አምላክ ምን ነበር? እኮ ክርስትና ሳይገባ በፊት አንዴ እባክህን ቤሪያ እኮ ያንን ዘንዶና ዛፍ እግዚአብሔር ብለው ይጠሩት እንደነበር ማስረጃ አስጠንሽ። ማን ብለው ይጠሩልህ የሚያመልኩትን አምላክ? ስለዚህ አንተ ክሌም ነው ማለት ነው፣ ማስረጃ ሳይሆን ያለ ምን አንተ ክሌም ነው ገምታል። አንዴ ቆይ ሲነገር ራሱ ሐሳብ ስለማትረዳ አለመረዳትህን እንደ ገፈት እያወጣ አንተ ያልከው ልድገምልህ አንዴ ነው። አንተ ምን አልክ? አሁን ላይ የክርስቲያኖች አምላክ እግዚአብሔር ስለሆነ እስቲ ላስረዳ። ክርስትና ከመግባቱ በፊት አንዴ እባክህን እያወራህ ቆይ ወዳጄ ቆይ አብራርተሃል እኮ አሁን እኛ ደግሞ እስራኤላውያን የሰሩትን ጥጃ ማን ብለው ጠሩት? መድኃኒዓለም እንዲገባህ በራስህ ትምህርት እንዲገባህ ጥያቄና መልስ። እስራኤላውያን የሰሩትን ጥጃ ስሙን ማን አሉት? እባክህን እያወራሁ ነው። እስራኤላውያን የሰሩትን ጥጃ ስሙን ማን አሉት? እሺ ላውራ አንተ እንዳትተኛ። ምንድን ናችሁ? ቆይ ስንት ሰው ነው የሚያወራው? መልስ አንዴ ሳላ ቆይ እኔ እንዴት እንደሚይዛቸው እናውራ። ሲጀምር አንተ ሰዓት አይደለም እኮ ቤሪያ እንዴ አንድ ደቂቃ ላውራ ወዳጄ። ምን አውቀህ ደግሞ ማውራት እንችላለን። ምን አውቀህ ነው የምታብራራው? በቃ ይቅርታሽ ሚውት አድርጋ እንዴ። ለማብራራት እውቀት ይጠይቃል እኮ። ምን ለማድረግ ነው የገባ ነው? እሺ ለማንኛውም ክሌሙ ምንድን ነው? በአጭር ቃል ምን ልታብራራ ነው? የምታውቀውን ነው የምታብራራው ስለሆነ አረ እያወራሁ ነው ቤሪያ። ስለምንድን ነው ሲያወራ ስርዓት ይኖርህ እንጂ በተራ ታወራለህ። ስለምን ልታብራራ? ማታውቀውን ነገር እንዴት ታብራራ? ምን አገባህ አንተ? ሚውት አድርግና በቃ ሰው እያወራ ነው እንዴ። ሰው ሲያወራ ሚውት አድርግ። ለክብር ይኑር። እንዴት ነው? እኔ ያወራሁትን እኔ አውቃለሁ። እኔ ስላወራሁት ነገር ሳታውቅ እንዴት ታወራለህ? ምን አገባህ ታዲያ? አሁን ስለምንም ባወራ ምን አገባህ እንዴ? አሁን እውነተኛ ብርሃን የሆነ ሐሳብ ያስቀምጥና ከዛ በኋላ እናንተ መደምደሚያ እንሰጣለን። እሱ ሐሳብ የተሰማውን ነገር ያቅርብ። አሁን እኮ መደምደሚያ ሳንሰጥ መሀል ላይ ገባ እኮ። ለዛ እኮ ነው እያቆረጥኩት ያለሁት። ርዕስ ሳይዘጋ እንዴት ነው መደምደሚያ? እውነተኛ ብርሃን ቀጣይ ትቀጥላለህ፣ ችግር የለውም። እኛ መደምደሚያ አንስጥ፣ ችግር የለውም። እሺ ወንድም አለ እግዚአብሔር አምላክ ይባርክህ። ኦኬ መደምደሚያ ስጥ ቤሪያና ሶፊ ልስጥ ወይስ ትሰጣለህ? እሺ አይ 5 ደቂቃ ያርገው፣ ለአንተም ነው 5 ደቂቃ ያርገውና 5 ደቂቃ ቴንክ ዩ። ኦኬ እንግዲህ ጥያቄውን ቅድም ለማስቀመጥ ሞክሬያለሁ። ክሌም አደረገ፣ ብዙ ነገር ክሌምን ያደረገው አንደኛ አሁን ይሄኛውን እውነተኛ ብርሃን እየተናገረው የነበረውን ከዚህ በፊት ኢትዮጵያውያን እግዚአብሔር ብለው የሚሉትን ዞንዶውን ነበረ ብሎ ግዕዙን ጠቅሶ እግዚአብሔር የሚለውን ግዕዝ ቃል ለዞንዶ ነበራል ማስረጃ ማቅረብ አልቻለም። በቃ አለቀ፣ ዝም ብሎ ነው ያወራው ማለት ነው። እሱ ደስ እንዳለው የመሰለው ነገር ተናገረ። ሲቀጥል ምን ብሎ ተናገረ?
በአረብኛ ሐዋርያ ሥራ ምዕራፍ 2 ቁጥር 11 ላይ በአረብኛ አምላካቸውን አመስግነዋል አለና አላህ ብለው ጠርተውታል አለ የሚል አለ ወይ? ማስረጃ አቅርብ አልኩት። በመጽሐፍ ቅዱስ ላይ ዋሸ፣ ማስረጃ ማቅረብ አልቻለም። ስለዚህ ጴጥሮስ አላህ ብሎ ጠርቶ እግዚአብሔርን አመስግኗል ወይ? አንደኛ እኛ አረብኛ የረከሰ ቋንቋ ነው ማለት ነው። አረብኛ መሐመድ ተጠቀመበት እንጂ ቋንቋው ጋር ምንም ችግር የለብንም። በአረብኛ ቋንቋ ወንጌል ቢሰበክ ምንም ችግር የለውም በራሱ ማለት ነው። እኛ በአረብኛ ግን ውሸት ነው የዋሸው ነው። አላህ የሚል ነገር ጴጥሮስ አልተናገረም፣ ውሸት። ሌላው ምንድነው የጠየቁት? እንግዲህ በደንብ ተመልከቱ። አላህ ሰዎችን ለምንድነው ሰው ለምንድነው የሚሞተው ስለው ተፈጥሮ ነው ሞት አለ። ስለዚህ የነሱ አምላክ የሆነውን አላህ ብለው የሚጠሩትን ሞት የሱ ፍጡር ነው፣ ሞትን ፈጥሯል ማለት ነው። ስለዚህ ሞትን ያመጣው አላህ ነው ማለት ነው አንደኛ ነገር። ስለዚህ አላህ ፍጹም ፈጣሪ ፍጹም አምላክ ሊሆን አይችልም። እንደኛ እግዚአብሔር መልካሙን ነገር ሳይሆን የፈጠረው ሞትን የሚያህል ነገርም ፈጥሯል አንደኛ። ስለዚህ ሰው ሟች አድርጎ ፈጠረው። በኋላ ቆይቶ ደግሞ አሻሽሎ ደግሞ እንዳይሞት አደረገው። ልክ አንዳንድ ሰው የሆነ ነገር ሰርቶ ከጊዜ በኋላ ደግሞ አይቶ አፕዴት እንደሚያደርግ ማለት ነው። አፕዴት እንደ ቴክኖሎጂው እንደ ጊዜው እንደ እድሜው ምን ያደርጋል? አፕዴት አድርጎ የተሻሻለ ጥሩ። ለምሳሌ የሞባይል የባትሪ ላይፍ ታይም ምናምን ከዚህ ሞባይል ጢንጢን ነበረች ከዚህ ትንሽዬዋ ሞባይል አሁን ወደ ተች ምናምን ነገር እየቆየ ታሻሽላለህ። ስለዚህ መጀመሪያ አላህ የማይሞት አድርጎ መፍጠር አልቻለም ነበረ። ምን አደረገ? ሟች አድርጎ ፈጠረው። ቀጥሎ ደግሞ አስነሳው። እንግዲህ ትንሣኤ እኛ ክርስቶስ ኢየሱስ ተነስቷል። በክርስቶስ ምክንያት እኛ እንነሳለን። ክርስቶስ ስለተነሳ የነሱ ትንሣኤ መኖር ራሱ ማረጋገጫ የለም። ምክንያቱም አንድም እስላም የተነሳ የለም። በምንም እንደሚያረጋግጡ ራሱ አናውቅም። እውነት ለመናገር ሙሐመድ ሙቶን የቀረው እዛው አልተነሳም ማለት ነው። ስለዚህ አስነስቶ ለዘላለም ያኖራቸዋል። ኦኬ፣ ሰው ለዘላለም እንዲኖር የአላህ ፍቃድ ነበረ። ሰው ለዘላለም እንዲኖር የአላህ ፍቃድ ከነበረ ለምን እንደ ልክ ድመት አይጥ ይዛ አንዴ ልቅቅ አንዴ ያዝ አንዴ ልቅቅ እያረገች እንደምታሰቃያት አንዴ ግድል አንዴ ደግሞ እንስት እያረገ በሰው ላይ የሚጫወተው አላህ ለምንድን ነው? ይገላቸዋል፣ ደግሞ መልሶ ያስነሳቸዋል። ዋይ ለዘላለም እንዲኖር ከፈለገ ለምንድን ነው ለዘላለም አድርጎ ያልፈጠረው? እንግዲህ ይሄ ነው የአላህ ባህሪ ማለት ነው። አንደኛው ይሄ ነው። ሌላኛው እንግዲህ እስልምናን የሚቀበሉት የጠየቁትን ጥያቄ ነው እየተናገርኩ ያለሁት። እስልምናን የሚቀበሉት ልክ በእስልምና በቁርአን ነብዩ መሐመድ እውነተኛ ነብይ መሆኑን ማመንና ከዛ ቀጥሎ ደግሞ አላህ እውነተኛ አምላክ መሆኑን ማመን ነው። ኦኬ፣ ስለዚህ በሌላ መጽሐፍትስ ነቢያቶች እውነተኛ ነቢያት ናቸው ከዛ ደግሞ እግዚአብሔር ምናምን ብለው ይላሉ? አዎ አለ። ማስረጃ አቅርብ። የለም ማስረጃ። ስለዚህ እስልምና ላይ ብቻ ነው እንጂ ከዛ በፊት የነበሩ ነቢያቶች መጥተው በእኔ ነብይነት እመኑ እስላም ለመሆን በአላህ እውነተኛ አምላክነት እመኑ ብለው የመጣ ማንም ነብይ የለም። ማንም ነብይ በእኔ ነብይነት እመኝ የግድ እስላም ለመሆን በእኔ ነብይነት ማመን አለብህ የሚል የለም። ሊያሳየንም አልቻለም። ስለዚህ ይሄ ነው። ሌላኛው እንግዲህ እስልምና ሂስቶሪካል ኤቪደንስ ከሙሐመድ በፊት እንደነበረ ማስረጃ አለ ወይ ብዬ ስል ሂስቶሪካል ኤቪደንስ ምንድን ነው? ሂስቶሪካል ኤቪደንስ እንኳን አያውቅም፣ ታሪክን አያውቅም ማለት ነው። ስለዚህ እስልምና ባይዘወይ ራሱ ክሌም አድርጎ ምን ይላችኋል? አዳም እስላም ነበረ ብሎ ይጀምራል። መብቱ ነው። አሁን ልክ ፍቅር ሲዝም ደምሳሽ እንደሚናገረው ደምሳሽ ሙሐመድ ነብይ ራሱ ነብዩ መሐመድ እንግዲህ እነሱ ነብይ ስለሚሉት ነው የምለው። ሙሐመድ ራሱ ፍቅር ሲዝም ነው የነበረው አለ። ክሌም አደረገ፣ መብቱ ነው። ግን በማስረጃ ማቅረብ አይችልም። ደምሳሽ ግን ከደምሳሽ ውጪ ከደምሳሽ በፊት ፍቅር ሲዝም የሚባል እምነት ተከታይ እንደነበረ በምድር ላይ አይረጋገጥም። ፍቅር ሲዝም የሚባል እምነት ደምሳሽ ነው የመሰረተው። ከደምሳሽ በፊት ፍቅር ሲዝም የሚባል እምነት አልነበረም። ማረጋገጫ ማምጣት አይቻልም። ይኸው እኛ በህይወት አለን። ደምሳሽ ነው የመጀመሪያው የፍቅር ሲዝም መስራች። ስለዚህ ከደምሳሽ በፊት ምን እንደሌለ ፍቅር ሲዝም የሚባል እምነት ተከታይ እንደሌለ እናውቃለን። ይኸው በቃ የለም። ከሙሐመድ በፊት አዘ ሴም ታይም እስልምና የሚባል እምነት እንዳለ ማረጋገጥ አይችሉም። እስልምና የሚባል ጀማሪው መሐመድ ነው። ከመሐመድ በፊት የለም ማለት ነው። በቃ አለቀ። ስለዚህ ልክ ፍቅር ሲዝም ክሌም እንዳደረገው በድሮ ህይወቴ ምናምን ብሎ ክሌም እንዳደረገው ሙሐመድም እንደዛ ነው ክሌም ማድረገው። ሙሐመድና ፍቅር ሲዝም አንድ ነው። ሚዩት 5 ደቂቃ ይስጠኝ። በጣም በሚያስደንቅ ሁኔታ ዛሬ አንድ ትልቅ አይኖቻችሁን የሚከፍት ነገር እንመለከታለን። በመጀመሪያ ደረጃ ከክርስቲያኖች ጋር ለማውራት እንደው አይኖቻቸው እንዲከፈት እናወራለን እንጂ ቤዚክ የሆነ ከክርስቲያኖች ጋር መወያያ ርዕስም መጽሐፍም የለም። ለምሳሌ አንድ ክርስቲያን አንድ ማህበር አለው፣ 3 አይነት መጽሐፍ ያወጣል።
ይሄን ቤዚክ የሆነውን ነገር ተረዱ። የመጽሐፍ ቅዱስ ማህበር 66 መጽሐፍ ያትማል፣ 73 መጽሐፍ ያትማል፣ 81 መጽሐፍ ያትማል። በዘፈቀደ የሚነዳ በዘፈቀደ የሚያትም በዘፈቀደ የሚያምን የእምነት ተቋም ነው ክርስቲያኒቲ ማለት ነው። ይሄ ብቻ አይደለም። ከዛ ወረድ ስንል በ66ቱም በ73ቱም በ81ዱም የሚመኑ በዛ መጽሐፋቸው ውስጥ ግን የሚመለክ አምላክ የለም። ምን ተብሎ? ስላሴ ተብሎ የሚመለክ አምላክ የለም። ይሄ ብቻ አይደለም። ፍጹም ሰው ፍጹም አምላክ ተብሎ የሚከብር የሚነግስም ፐርሰን የለም። ከዛ ወረድ ብለንም ስንመለከት ይሄ ብቻ አይደለም። በኢስላም አንደርስታንዲንግ ውስጥ ያለውን የአንድና የብቸኛውን አምላክ ትምህርት የሚንድም ትምህርት መጽሐፍ ቅዱስ ውስጥ የለም። ነገር ግን ይሄ መጽሐፍ ጸሐፊው ሳይታወቅ ጸሐፊያኖቹ ሳይታወቁ በታሪክ ወይንም በትምህርቱ ውስጥ የሚያስቀምጣቸው ትምህርቶች ሳይታወቁ በትክክል ሳትረዱ ታምኑታላችሁ። ለምሳሌ ከአብ የወለደ ምናምን ኢየሱስ ፍጹም ሰው ፍጹም አምላክ ከማርያም ተወለደ በትንቢት ተነገረ። በጣም የሚያስቃችሁ ነገር ለምሳሌ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ለኢየሱስ የተነገረ ትንቢት አይደለም፣ ግን ያመጡና በአዲስ ኪዳን ለኢየሱስ የተነገረ ትንቢት ነው ብለው ይተረጉማሉ። ይሄ በጣም የሚያስቅ ነው። ኢሳይያስ መጽሐፍ ምዕራፍ 59 ለኢየሱስ የተነገረ አይደለም። ኢሳይያስ መጽሐፍ ምዕራፍ 53 ለኢየሱስ የተነገረ አይደለም። በጣም የሚያስደንቅ ነገር ግን በአዲስ ኪዳን ይተረጉሙታል። እንደው አእምሯቸው እንዲከፍት እንዲያሰላስሉ እንዲያስቡ እንነግራቸዋለን። መጽሐፍ ቅዱስን እንዲረዱ የተበላሸውን ነገር እንዲያቀኑ ማለት ነው። በዚህ ውስጥ በጣም በሚገርማችሁ ሁኔታ ፍጹም ሰው ፍጹም አምላክ የሚባል አካል ሳይኖር ስላሴ የሚባል ትምህርት ሳይኖር ለምን እንደሚያመልኩትም እንደሚከተሉትም አያውቁም። ይሄ ትምህርታቸው ከሶስተኛው ከሁለተኛው ክፍለ ዘመን አንድና ወጥ የሆነ እምነትና መሰረታዊ ትምህርት ሆኖ አልቀጠለም። በሶስተኛውና በአራተኛው ክፍለ ዘመን ካቶሊክና ኦርቶዶክስ ተለዩ። ከዛ ደግሞ ፕሮቴስታንት መጣ። በፕሮቴስታንት ውስጥ አሁን በሚዲያ እንደምታዩት ደግሞ የተበታተነ ሆነው ተነድተዋል። ይሄ ምንድነው? መሰረታዊ የሚያመልኩት አምላክና አንድ መንፈስ አንድ ትምህርት ስለሌላቸው። በዚህ ውስጥ ግን ዛሬ ልንነግራችሁ የምንፈልገውና የምንወደው አይኖቻችሁ እንዲከፈት የሚያስፈልገው ኢየሱስ ክርስቶስ ብላችሁ የምታመልኩት የምትገዙለት የምትከተሉት አምላክ ብላችሁ የምታመልኩት አካል የሐዋርያት ሥራ ላይ የተለያዩ ክፍሎች ላይ የዕብራውያን መልእክት ላይ ወንጌሎች ላይ ሲያመልክ ሲገዛ ታዩታላችሁ። ለምሳሌ የዮሐንስ ወንጌል ምዕራፍ 2 ቁጥር 22 ላይ ኢየሱስ ሲያመልክ ሲሰግድ እንሰግዳለን ብሎ ትመለከታላችሁ። ይሄ ብቻ አይደለም። የማቴዎስ ወንጌል ምዕራፍ 26 ቁጥር 30 ላይ ሲያመልክ ወርሺፕ ሲያደርግ ታያላችሁ። እንዴት ነው ከአምላካችሁ ጋር ሌላ አምላክ የምታመልኩት ሰዎች? ከአምላክ ጋር አሁን ሐዋርያት ከአምላካቸው ጋር ሌላ አምላክ ሲያመልኩ ይሄ እኮ ኢሉዥን ነው። በ21ኛው ክፍለ ዘመን እንደዚህ አይነት አስተሳሰብ ውጡ። ቴዎሎጂ ብለው በካምፓስ በሆነ ምናምን የሚሰጧችሁ የደነቆረ ትምህርት ነው። ሰዎች ከዚህ ትምህርት ወጡ። ወንድ ልጅ አታምልኩ፣ ሰው አይመለክም። የሉቃስ ወንጌል ምዕራፍ 1 ላይ ያለው ትምህርት ወንድ እንደሚመጣ ልጅ እንደሆነ ነው። ያ ልጅ ደግሞ በኃይል በመንፈስ እንደሚሰራ በማህፀን ውስጥ እንደሚዘጋጅ ነው የሚነግራችሁ ትምህርቱ እንጂ አሁን ሙለታ አንተ የምትንቀሳቀስበት ትምህርትና እምነት ክርስቲያኒቲ አይደለም። አያውቀውም ክርስትና። ኢየሱስ በምድር ብቻ አይደለም ያመልክ የነበረው ወዳጆች፣ በሰማይ ሄዶ አሁን በሰማይ ያመልካል። ይሄ ጉድ እኮ ነው። ይሄን እንኳን አያውቁም፣ አያምኑ። የዕብራውያን መልእክት ምዕራፍ 8 ቁጥር 2 ላይ እንደሚያመልክ በሰማይ አገልጋይ እንደሆነ አምላኪ እንደሆነ ይነግራቸዋል። ወርሺፕ እንደሚያደርግ። ይሄ ብቻ አይደለም፣ ዳግም ሲመጣ እንደሚያመልክ ይናገራል። ዕብራውያን መልእክት ምዕራፍ 2 ቁጥር 13 ላይ። ይሄ ብቻ አይደለም፣ አሁን በሰማይ ከአብ እኩል ዕውቀት እንደሌለው ይናገራል። የዮሐንስ ራእይን በመገለጥ ተቀብሏል። ይሄ ብቻ አይደለም፣ ስልጣንን ከአብ ተቀብሏል። እንዴት ነው አምላክ ከአምላክ ስልጣን የሚከበረው? በጣም መንፈሳዊና አዋቂ እንደሆኑ ነገር ምን ይሏችኋል መሰላችሁ? በስጋ ስለመጣ በስጋ ተገለጠ፣ ስጋው ነው የተቀበለው። እንደዛ የሚባል ፍልስፍና የለም። ስጋው ከመለኮቱ ተነጥሎ ነው ስጋው ብቻ የሚቀበለው ወይንስ መለኮቱ የሆነ እንትን አደረገው? የሆነ ታይም እንትን ያደርገዋል፣ ያቀዘቅዘዋል። ስለዚህ ወዳጆች መጽሐፋችሁን ይሄ ብቻ አይደለም። መጽሐፋችሁ ዶክመንቱ በራሱ ለእምነትም ለእውቀትም ለትምህርትም የማይሆን ነው። መጽሐፈ ነገሥት ለምን ይጠቅማል? መጽሐፈ ዜና ለምን ይጠቅማል? መኃልየ መኃልይ ዘሰሎሞን ለምን ይጠቅማል? መጽሐፍቶቹ ጸሐፊያቸው አይታወቅ፣ ትምህርቱ አይታወቅ። እዚህ ሚዲያ ላይ ግን ቁጥር ስለበዛ ክርስትና የሚባል ስላለ የዳኑ ይመስላቸዋል። ምናምን ሲያወሩ እውቀትና ትምህርት እምነት ያወሩ ይመስላቸዋል። ስለዚህ መጽሐፋችሁን ተመልከቱ። ትሪኒቲ የሚባል አምላክም ኢየሱስ ፍጹም ሰው ፍጹም አምላክ ነው የሚባልም ትምህርት መጽሐፍ ላይ የለም። በደንብ እናወራበታለን እዚህ ሚዲያ ላይ። ቴንክ ዩ። ኦኬ እሺ። እኔ ይኸውላችሁ ወገኖቼ፣ ምናልባት እኔ እንዲሁ
እንዲሁ የእስልምና ቴዎሎጂ አሳምኖኝ እስላም ብሆን ምንድነው የማገኘው? ይሄንን አይውሽ ብጠይቀው ቅድም ጥሩ ነበር። ለምን ጠይቀዋለሁ? በእርግጥ መልሱን ይነግረኝ ነበረ። እስልምና አሳምኖኝ እስላም ብሆን እኔ 72 ሴቶች ጋራ ለመተኛት ነው፣ ለሴክስ ማለት ነው፣ ለመተኛት 72 ሴት። እውነት ለመናገር እስልምና እውነተኛ እምነት አይደለም፣ ከፍቅር ሺዝም የተለየ አይደለም ብያቸዋለሁ ቅድም። በቃ አንድ ሰው ቅዠት ነው። ከዛ ውጭ ሌላ ነገር ምንም ነገር የለውም። ሶሪ ዲስሪስፔክት እያደረኩ አይደለም። እንዲሁም እነሱ ክርስትናን ዲስሪስፔክት እንደሚያደርጉት ወንድ ልጅ እንደሚሉት አይደለም። ግን 72 ሴቶች እኔ ምን ያደርግልኛል ነው ያንን ተስፋ አድርጌ የምከተለው። ምን ያደርግልኛል 72 ሴት ጋር መተኛት እውነት ለመናገር። ስለዚህ መጨረሻ ተስፋው ዶሮ ብታልም ጥሬዋ እንደተባለ ከወገብ በታች በቃ ስለ ሴክስ ብቻ ማሰብ። ይሄ እንደ ቺቺኒያ ምናምን ነገር እንደዚህ እኛ ጋር መቀለ አካባቢ እንዳለ 17 ምናምን እንደሚባል ሴት ጋራ ለመተኛት ይሄንን እምነት ብዬ ተስፋ አድርጌ ለምንድን ነው የምከተለው? ክርስትናችን አንደኛ ምንም አይነት ማረጋገጫ ሂስቶሪካል መጽሐፍ ቅዱስ በሁሉም ነገር ተፈትኖ ያለፈ ነው። ቁርአን በሁሉ ተፈትኖ ያለፈ አይደለም። ሊፈተንም የሚበቃም አይደለም። እውነት ለመናገር ለፈተናም የሚበቃ አይደለም። ለፈተናም የሚበቃ አይደለም። እውነት ለመናገር ምንም ጥያቄ የለውም። አሁን ቁርአን እንደ ለፈተና ቀርቶ አሁን እስልምና ለመሞገት ዝም ብሎ ክርስቲያን መሆን በቂ ነው። ዝም ብሎ ክርስቲያን መሆን ማለት ነው። ዝም ብሎ ክርስቲያን መሆን እና ስለዚህ ግልጽ በሆነ መንገድ ክርስትናችን ጥርት ያለ ተስፋው ከዚህ አይን ያላየውን ጆሮ ያልሰማው በሰው ልብ ያልታሰበ እኛ ተስፋ አለን፣ የዘላለም ህይወት አለን፣ አምላካችንን እናያለን። በዚህ ሰው ያልተገመተ ፎቅ ቢባል ይኸው እዚህ ፎቅ አለ፣ መኪና ቢባል ሴት ቢባል እዚህ አለ። ስለዚህ ማንም ኤክስፒሪየንስ ያላደረገውን የዘላለም ህይወት እኛ አለን። ክርስትናችን የተረጋገጠ ነው፣ የነጠረ ነው። የኢየሱስ ክርስቶስ ትንሣኤ ከመጽሐፍ ቅዱስ አልፎ በአርኪኦሎጂ በሂስትሪ በሁሉም ነገር የተረጋገጠ ነው። መጽሐፍ ቅዱሳችን ተፈትኖ አልፏል። ክሪቲሲዝም ይሄ ባይብል ክሪቲሲዝም በተመለከተ ይሄ አሁን ከቤሪያ ጋር ማውራው አይደለም እውነት ለመናገር ይሄ እውቀት የሚጠይቅ ነገር ስለሆነ ስለዚህ ስለ ባይብል ክሪቲሲዝም ሊያወራ አይችልም። ቅድም ምንድነው ያለው ወዳጃችን? ዜና መዋዕል ምንድነው የሚጠቅመው? ዜና መዋዕል ምን እንደሆነ ማያውቅ እውነት ለመናገር። ዜና መዋዕል እንግዲህ እስራኤላውያን ከምርኮ በተመለሱ ጊዜ ተስፋ እንዳለ የሚያሳይ መጽሐፍ ነው። ስለዚህ ስለ ዜና መዋዕል አሁን እንዴት ልንገረው? ይሄን ነገር እንዴት ልንገረው? ስለ ተሐድሶ የሚያወራ መጽሐፍ፣ ሰዎቹ ተስፋ እንዳላቸው እግዚአብሔር 70 ዓመት ሙሉ ተቆጥቷቸው ገዝቷቸው ለጠላት ለምርኮ አሳልፈው ሰጥቷቸው የነበሩ ሰዎች ተስፋ እንዳላቸው የሚነግራቸው መጽሐፍ ነው ዜና መዋዕል። ስለ ዜና መዋዕል ግን የሚያውቀው ነገር የለውም። አሁን ዜና መዋዕል ለምን ይጠቅማ ይላል። አሁን ዜና መዋዕል ለዚህ ሰውዬ ምን ብዬ ልንገረው? ግልጽ በሆነ መንገድ ግን ክርስትና ባይዘወይ በብዙ ምስክሮች እስልምና አንድ ምስክር ነው ያለው። በቃ ሙሐመድ ነው ብቸኛ የእስልምና ሙሐመድ ከዋሸ ባይዘው አንድ ነገር ልንገራቸው። ሙሐመድ ዋሽቷል በእርግጠኝነት። ሙሐመድ ከዋሸ አደጋ ላይ ናቸው። ምክንያቱስ ሁለተኛ ሶስተኛ ምስክር የለም ለእስልምና። በቃ ሙሐመድ ነው አወረደልኝ ጅብሪል ምናምን ቁርአን አለ። በቃ አመኑትና ተከትለው ገደል ገቡ ማለት ነው። አመኑት በቃ። እስልምና ክርስትናችን ግን ባይዘወይ ኢየሱስን መነሳቱ ከ500 በላይ የሚሆኑ ሰዎች አይተውታል። 500 የሚሆኑ ሰዎች የኢየሱስ ክርስቶስ ትንሣኤ አይተዋል ማለት ነው። 500 ሰዎች በታሪክ ተረጋግጧል። አይሁዶቹ ራሱ የኢየሱስ ክርስቶስን ትንሣኤ ያውቃሉ። ተሰርቆ ነው ብለው ነው ያመካኙት። ስለዚህ ግልጽ በሆነ መንገድ እነ ጆሰፈስ የታሪክ ምሁራን ዘግበዋል። ስለዚህ ግልጽ በሆነ መንገድ ይሄንን ደግሞ በህይወታቸው ማሳይተዋል። እስከ ሞት ድረስ ምን አድርገዋል? ሰብከውታል። ማንን? ጌታችን መድኃኒታችን ኢየሱስ ክርስቶስን እስከ ሞት ድረስ ሰብከውታል። አንድ ሰው እብድ ካልሆነ አይምሮን ካላጣ እሱም አይምሮም ሊያጣም አይችልም። ይሄ ሁሉ ሰው ካልሆነ በስተቀር እንዴት ራሱ ለሰረቀው ለደበቀው ነገር ላልተነሳ ነገር ተነስቷል ብሎ እንዴት ህይወቱን ይሰጣል? ህይወታቸውን ሰጥቶበታል። ሙሐመድ ከመነሳቱ ከ600 ምናምን ዓመት በፊት የነበሩ ከ622 ዓመት የነበሩ ኢየሱስ ሙቷል፣ ተሰቅሏል፣ ተቀብሯል፣ ተነስቷል ብለው ያወራሉ። ሙሐመድ አልነበረም፣ አላየም፣ ምን አላለም። አላህ ነግሮኛል አለ። ማን እንደነገረውም አይታወቅም። አልሞተም፣ አልተነሳም ብሎ ውሸት ዋሻ ማለት ነው። አንታይ ክራይስት ነው። ባይዘው አንታይ ክራይስት ነው። ሐሰተኛው ይሄ ምንድነው የሚባለው? የጸረ ክርስቶስ ነው የሙሐመድ ትምህርት ማለት ነው። መጥቶ አልተነሳም ማለት ሳይኖር የነበሩ ሰዎች እኮ አይተናል ባይናችን ተነስቷል እኮ አሉ። እሱ ግን ከሆነ ጊዜ በኋላ መጥቶ ከ600 ምናምን ዓመት በኋላ መጥቶ ተነስቷል። እንግዲህ አስቡት፣ ከ600 ምናምን ዓመት በፊት የነበረውን ነገር የነበሩ ሰዎች እየተናገሩ እናንተ ዛሬ መጣችሁ አይ በቃ አይ ምንም ነገር የለም ብትሉ ማለት ነው። እኔ ከ600 በፊት የነበረውን እንዴት አውቃለሁ? አላህ ነገረኛል። ዋሽቷል። ሌላ ምስክር አለው የለውም። መሐመድ ቴንክ ዩ ሶፊ ተመለስ።
ደቂቃን ያስቀምጥልኝ። ሶፊ አንዴ ተመለስ። 5 ደቂቃ አስቀምጥልኝ። አዎ አያልቅም እንዴ ነው ነገሩ ወገን? ንግግሬ ልጠቀም። እሱ 5 ደቂቃ ሲጠቀም ነበር አያልቅም እንዴ ማለት የነበረብህ። በነገራችን ላይ ወንድማችን ስለ ትንሣኤ አርኪኦሎጂካል ኤቪደንስ አለ። አርኪኦሎጂካል ኤቪደንስ የሚያስቅ ነገር ነው። ሂስቶሪካል ኤቪደንስ አለ፣ የሚያስቅ ነው። ኢየሱስ ተነስቷል የሚባል ሂስቶሪካል ኤቪደንስ አንድ ኤቪደንስ ማምጣት አይችልም። አንድ የታሪክ ተመራማሪ እንዴት ነው ታሪክ ተነስቷል አይቶ ነው ታሪክ ተነስቷል የሚመሰክር? አርኪኦሎጂካል ኤቪደንስ የሚያስቅ ነገር ነው። ይሄ በሚዲያ ላይ አንዳንድ ሰዎች ሲያወሩ የሰማውን ነገር ነው የሚነግራቸው። እንደዛ የሚባል ነገር የለም። በሁለተኛ ደረጃ 500 ሰዎች አይተውታል ምናምን ይላል። ይሄ የጳውሎስ ትርክት ነው። ጳውሎስ ምን አለ መሰላችሁ? ለመቅደላዊት፣ ከዛ ለሐዋርያት፣ ከዛ ለኔ፣ ከዛ ለ500 አለ ሰዎች ኢየሱስ የተነሳ ቢሆን ለሰቀሉት ሄዶ አይታይም እንዴ? ለሰቀሉት ወንጌል ለምን ያስፈልጋል? የሰቀሉት በራሳቸው የወንጌል አገልጋይ መሆን ነበረባቸው። 500 የተባሉት መጀመሪያ ይከተሉኛል ያላቸውን አካል ደግሞ ተመልሼ የተገለጥኩላቸው ይላል። ለዛውም የሐዋርያት ሥራ ምዕራፍ 4 ላይ እየተደበቀ ነው 40 ቀን ያስተማራቸው። ምን ያስደብቀዋል? የተነሳ ሰው ሪዘረክት ያደረገ ሰው አስቂኝ ትርክት ነው የሚተርክላቸው ጳውሎስ። የጅሎች መንደር ስለሆነ የማያስብ የማያስተነትን ጭንቅላት ስላላቸው ምን ይላል? እየተደበቀ አስተማረ ይላቸዋል። የሐዋርያት ሥራ ላይ ሉቃስ ማለት ነው። ይሄ ጤናማነት አይደለም። የተነሳ ሰው በኃይል በብርታት ተነሳ የተባለ አካል እየተደበቀ ያስተማር። ስለዚህ አሁን ያመጣኸው ይሄ 500 ሰው አንድ ሰው ለአብርሃም ምናምን ላልከው እሱ መጽሐፍን አስተንትነህ አእምሮህን ተጠቅማ ለማንበብህን የሚያሳይ ነው ወዳጅ። ስለዚህ እንደዛ የሚባል ነገር የለም፣ የጳውሎስ ፈጠራ ነው። በሁለተኛ ደረጃ ሲያወራ ስለ 72 ሴቶች አውርቷል። ይሄ ሰው መጽሐፍ ቅዱስን አያውቅም። እግዚአብሔር 300 ዕቅባቶችን ለዳዊት ድሮለታል በመጽሐፍ ቅዱስ 300፣ ለዛውም ከነገስታት እየነጠቀ። ወዳጄ ምን ሆኖ ነው? በምድር ላይ ያደላድለው ነው እንደ 300 ሰው የሚድርለት? ይሄ ብቻ አይደለም። ጠቢቡ ሰለሞን የጥበብ ምሳሌ ብልህ የምታምነው መክብብን ጻፈ፣ መኃልየን ጻፈ ምናምን የምትለው ፕሪስት እሱ 1000 ሴቶች ጋር ግንኙነት ያደርግ ነበር። 300 ሚስቶች 700 ዕቁባቶች ነበሩት። ይሄ ብቻ አይደለም። ያንተ ጻድቅ ፐርሰን የምትለው አብርሃም የእምነትህ ምሳሌ አጋርን ሴክስ ያደረጋት በእግዚአብሔር ፈቃድ አይደለም፣ በአጋርን ፈቃድ አይደለም ወደ እሷ የገባው፣ ሚስቱ ስላዘዘችው ገባ። በምን ባሪያዋን ሴክስ ሊያደርግ ማለት ነው። ስለዚህ መጽሐፍህን ሳታቅ ነው የምታወራው። መጽሐፍህን ገልጠ አንብብ። ቀደም ስታወራ ነበር ስለ አጋር ስታወራ ክብርም ስርዓትም ስለሌለ። ይሄ ለምንድን ነው ክብርም ስርዓትም የሌለ? ዘዳግም መጽሐፍ ምዕራፍ 21 ላይ በህግ ተጽፏል። በነገራችን ላይ ባሪያን ሴክስ ባረግ በብሉይ ኪዳን የተፈቀደ ነው። ህግ አለ ዘዳግም መጽሐፍ ምዕራፍ 21 ላይ አውጥታችሁ ማየት ትችላላችሁ። ከቁጥር 8 አካባቢ ላይ ማለት ነው። ህግ አለ ባሪያዎችን በሙሉ ሴክስ እንዲያደርጉ ማለት ነው እስራኤላውያን። ይሄ ብቻ አይደለም። የተማረኩ የምርኮ ሴቶችን 30 ቀን ያስለቅሷቸዋል። ለቅሶ ቁጭ አድርገው ማለት ነው። ከዛ ሚስት አድርገው መውሰድ ይችላል። አስለቅሰው ነው ለዛው የሚያገቡት። ይሄን መጽሐፍን አታውቅም። የሚነገር የዘንድሮ ቴዎሎጂ ነው። ማን ነው? የነ ኬኔት ኮፐላንድ፣ የነ ኬኔት ሃገን ምናምን ቴዎሎጂ ነው የሚነገር እና ይሄ የሙቀት ትምህርት ነው የሚነገር። ከዛ የተሃድሶ ሙቭመንት ውስጥ ገባ። ኦርቶዶክስን መቃወም ጀመርክ ባለማወቅ፣ ለዛውም ፕሮቴስታንት ሆነ ኦርቶዶክስን መቃወም ጀመርክ። ስለዚህ በደንብ መጽሐፍን ማንበብ፣ መጠየቅ፣ መመርመር ይገባል። በነገራችን ላይ በአዲስ ኪዳን በመጽሐፍ ቅዱስ ውስጥ የግድያ ህግ እንዳለ ታውቃላችሁ? መግደል በአዲስ ኪዳን ኢየሱስ ክርስቶስ አስተምሯል። ይሄን አያውቅም ይሄ ሰው። አሁን ስለ ግድያ ሲነሳ ጣቱን ሊቀስር ይሞክራል። ይሄ ብቻ አይደለም ወዳጄ። መጽሐፈ ነገስትና መጽሐፈ ዜና ጸሐፊያቸው የማይታወቁ መጽሐፍ ናቸው። ማን እንደጻፋቸው አይታወቅም። መጽሐፈ ዜናና መጽሐፈ ነገስት ምን ይላቸዋል መሰለህ? የእግዚአብሔርን ታሪክ ምናምን ተስፋ እንዳላቸው ይልሃል። ይሄ የነገረህ ነው። ለአንተ አስተማሪ ቴዎሎጂ ሲያስተምርህ ዲግሪ ፔፐር ሲሰጥህ፣ ዲግሪ ብሎ ማለት ቴዎሎጂ ብሎ ዲግሪ ሲሰጥህ የሰጠህ ታሪክ ነው። ዝም ብለህ የሰማኸው ቱሪናፋ ነው። እንደዛ የሚባል ነገር ዜናም መጽሐፈ ነገስትም የሚጠቅም መጽሐፍ አይደለም ወዳጅ። ምን ይሰራልኛል? በመጽሐፍ ቅዱስ ውስጥ ለዓለም የሆነ መልእክት እንደሌለ ታውቃላችሁ? የትኛው ክፍል ላይ ነው እስቲ ለዓለም የሆነ መልእክት የምትለው? ከዛ ምን ብሎ የተረጉምልሃል መሰለህ? ኢየሱስ ነው የዓለም መልእክት ይልሃል። እንደኛ ያስተነተነና የመረመረ ሰው ንግግርህንም ሐሳብህንም ምላስህንም አእምሮህንም ስለሚያውቅ እንደተጃጃልክ ይገባሃል ማለት ነው። ስለዚህ የተርጓሚዎቹ ስህተት ነው በአዲስ ኪዳን ያመጡልህ እና 500 ሰው አላየውም ትንሣኤውን።
የጳውሎስ ድሪም ነው። መቅደላዊት ማርያም ምናምን 12 ድሪም ነው እሱ የነሱ ቅዠት ነው እንጂ መጀመሪያ ለሰቀሉት ይታይ ነበር። 40 ቀንም አይደበቅም ነበር ቢነሳ ማለት ነው። ወዳጅ በጣም አመሰግናለሁ ሶፊ። ይሄ መጨረሻ ይሆናል። ወገኖች ይቀጥላሉ። ዳንዬ ይቀጥላላችሁ፣ ችግር የለም። ጌታ ኢየሱስ ይባርካችሁ ስለ ትዕግስታችሁ። ልቀጥል እንግዲህ እኔ በጣም በሚገርም ሁኔታ አለማወቅ ስልክ ይዞ ዋይፋይ ከፍቶ ወይም ዳታ ከፍቶ እንደዚህ ማይክ ከፍቶ ሚውትን አብርቶ ሲያወራ ዛሬ ሰማሁ ማለት ነው። አለማወቅ እኔ አካል እንዳለው አላውቅም ነበር እውነት ለመናገር። እኔ እንደሱ ለመሳደብ የሚያስችል እንትን የለኝም፣ አልሳደብም እውነት ለመናገር። በቀጥታ ግን ወደ ሐሳቡ እሱ ወደ አነሳው በእርግጥ ምንም የሚሞገትም ሐሳብ አላነሳም እውነት ለመናገር። ወደ ሐሳቡ ግን ልሂድ። በጣም በሚገርም ሁኔታ ምን አለ እሱ ዳዊት ከሰው 300 አለ። 300 የሚባልም ነገር የለም፣ ዝም ብሎ የቃዣው ምንም በመጽሐፍ ቅዱስ በዞረበት አልዞረም። ቢዞር በእርግጥ እንደዚህ አይነት ሐሳብ አይኖረውም ነበረ። ስለዚህ ምን አለ ለዳዊት 300 ሴቶች ቁባት እግዚአብሔር ዳረልታል። አሁን አንደኛ ዳረልታልና ቁባት አለ። ሁለተኛ ነገር ደግሞ ምን አለ በጣም በሚገርም ሁኔታ ከሰው ቀምቶ ሰጠዋል። እንግዲህ የኦሪዮን ሚስት ቤርሳቤን ዳዊት በገዛ ፈቃዱ ወስዷል። ይህንን ደግሞ ነቢዩ ናታን ልኮ ኃጢአት እንደሰራና ሊፈረድበት እንደሚገባ ነግሮት ንስሐ ገብቷል ዳዊት ማለት ነው። መጽሐፍ ቅዱሳችን እንደ ቁርአን አይሸፍንም። ዝሙትን ዝሙት ይላል፣ ውሸትን ምንም የእግዚአብሔር ሰው እንኳን ቢሆን ዳዊት እንደ ልብ የተባለ የእግዚአብሔር ሰው እንኳን ቢሆን ተሳስቷል፣ ስተቱን አይደብቅም። ቁርአን ነው ስተት የሚደብቀው። ባይዘው የሙሐመድን ስተት እንደ ጽድቅ አድርጎ የሚያቀርበው ማለት ነው። የሙሐመድን ዝሙት የሙሐመድን ከህፃን ጋራ ከ9 ዓመት ህፃን ጋራ ሴክስ ማድረግ እንደ ጽድቅ አድርጎ የሚያቀርበው ቁርአን ነው። መጽሐፍ ቅዱሳችን ስተት የሆነውን ምንም የእግዚአብሔር ሰዎች ቢሆኑ ነቢያት ቢሆኑ ተሳስተዋል ብሎ ምን ያደርጋቸዋል? ይሞግታቸዋል። በጣም በሚገርም ሁኔታ ማለት ነው። ስለዚህ ከቁርአን የሚለየው የኛ መጽሐፍ ቅዱስ እውነቱን እውነት ነው የሚለው እንቅጭ እንቅጩን። ስለዚህ ዳዊት ተሳስቶ ነበረ፣ ንስሐ ገብቷል ለተሳሳተው ነገር ማለት ነው። ሲቀጥል በጣም በሚያሳዝን ሁኔታ እኛ ይሄንን ነገር አሁን ዳዊትን ያደረገው ነገር ሌሎቹ ያደረጉትን ነገር ስተት ነው የምንለው። ይሄ እግዚአብሔር ተስፋ ዝሙት እንድታረጉ ሴክስ እንድታረጉ እግዚአብሔር በገነት ላይ 72 ሴት ይጠብቃቸዋል ብሎ አልነገረንም። መጽሐፍ ቅዱሳችን ይሄ ተስፋ አልሰጠንም። ባይዘው አንተ 72 ሴት ተስፋ አድርገህ ነው እየተከተልክ ያለው። ባይዘው 72 ሴት ለማግኘት ማለት ነው። ይሄ ግን ተስፋ ሊሆን አይችልም። እዚህ ምድር ላይ ልታገኘው ይችላል። ባይዘው የሙሐመድን ተስፋ ወይም የእስልምናን ተስፋ እንዲፈጸም ከፈለክ ምን መሆን አለብህ? የመጀመሪያ ነገር ዝም ብለህ ሴሰኛ መሆን አለብህ። 72 ሴት ጋር ለመተኛት ገነት መሄድ አይጠበቅብህም። ሴሰኛ መሆን አለብህ። ከዛ ደግሞ ትንሽዬ ብር ለነዚህ ሴቶች የምትከፍለውን ትንሽዬ ብር ሊኖርህ ይገባል እንጂ ገነትም ራሱ መሄድ አይጠበቅብህም። ስለዚህ እዚሁ ምን ታደርጋለህ ማለት ነው? 72 ሴት ጋር መተኛት እዚሁ የሙስሊሞችን ገነት እዚሁ ኤክስፒሪየንስ ልታደርገው ይችላል። እዚሁ ኤክስፒሪየንስ አድርጓል። ሰማይ መሄድ ሳይጠበቅብህ ማለት ነው። እዚሁ በቃ ብቻ ግን ካንተ በጣም ባለጌና ጋጠወጥ ሴሰኛ ሰው መሆን ይጠበቅብሃል። ይሄንን ከሆንክ 72 ሴት እየፈለክ ታደርጋለህ። በቃ ኦልሬዲ ይኸው የገነት የሙስሊሞችን ገነት እዚሁ ኖርከው ማለት ነው። ይሄንን ገነት ይባርክላችሁ። እኛ አንፈልገውም። ባይዘው እኛ ክርስቲያኖች የእስልምናን ገነት አናቀውም፣ አንፈልገውም። ሰማይ ላይ ሴክስ ማድረግ አጎበር ምናምን ነገር ምናምን አልጋ ያለው አጎበር ያለው ምናምን ነገር ከሴት ጋር ይሄ ለሴቷስ ምን እንደሆነ ተስፋዋን አናውቅም። እውነት ለመናገር በጣም በሚያሳዝን ሁኔታ ግን ቁርአናችሁ ምን ይፈቅዳል ቢባል ዝሙት ይሄ ምንድነው ይባለው ሴተኛ ዳሪ ጋራ ገንዘብ ከፍለህ መተኛት ይፈቅዳል። መጽሐፍ ቅዱሳችን አይፈቅድም። ሴተኛ ዳሪን ገንዘብ ከፍሎ ምን እንዲያደርግ እንዲተኛ ይፈቅዳል የእናንተ ቁርአን። የኛ ግን ይኮንናል፣ ኃጢአት ነው ይላል፣ ያወግዛል፣ ንስሐ እንዲገባ ያደርጋል። ሰው እግዚአብሔር በኃጢአቱ ካልተጸጸተ ካልተመለሰ ይቀጣዋል። ስለዚህ የኛ የክርስቲያኖች መጽሐፍ ቅዱስ ያለውን ስተት ለማስተማሪያ የዳዊትን ድክመት የማስተማሪያ የአብርሃምን ድካም ለማስተማሪያ ተጻፈ። ለእናንተ ግን የሙሐመድ ስተት የታጨቀውን ስተት እንደ ማስተማሪያ ወደ ኃጢአት እንዳትሄዱ ማስተማሪያ ሳይሆን ሙሐመድ ምሳሌያችሁ ነው። ስለዚህ ሙሐመድ የ9 ዓመት ልጅ አግብቷል። አሁን ህጉ ስለማይፈቅድልህ ነው እንጂ አንተም ልታደርግ ነበር። የ9 ዓመት ልጅ ልታገባ ማለት ነው። የ9 ዓመት ልጅ አስቡ እንግዲህ ኢሞራል የሆነ ነገር ማለት ነው ልታደርግ። ሙሐመድ ከሌሎች ሰዎች ሚስቶች እየቀማ ይወስዳል። ይሄን አላህ ይፈቅድለታል፣ አላህ ያጸድቋል። ልዩነቱ የኛ ይሄንን ተናግሬ ልጨርስ። የኛ መጽሐፍ ቅዱስ እንደ ዳዊት ከሰው ሚስት ቀምተው ሲወስዱ ነብይ ልኮ ስተት እንደተሳሳቱና ንስሐ እንዲገቡ ይናገራል እንጂ ስተታቸውን አይደብቅላቸውም። የሙሐመድ ቁርአን ግን ባይዘው ቁርአን የሙሐመድ መጽሐፍ ነው። ሙሐመድን የሚደግፍ መጽሐፍ ነው። ለሙሐመድ የተጻፈ ነው። ሙሐመድ ደስ የሚለውን ነገር ነው የሚጽፍለት የተናገረው ማለት። ስለዚህ ሙሐመድ ሲሳሳት በቃ ምን ይሆናል?
ሱራ ይሆናል ማለት በቃ አንቀጽ ይሆናል። የክርስቲያኖች ሁሉ የእስላሞች ሁሉ መመሪያ ይሆናል ማለት ነው። መሐመድ ሲሳሳት እንጂ ተሳስቷል አይባልም። በቃ ከዘሞተ ወይም ሌላ ሚስት አፋቶ ካመጣ በቃ እንደዛ ማድረግ ጽድቅ ይሆናል ማለት ነው። በጣም በሚያሳዝን ሁኔታ ቁርአን ስለ የሙሐመድን ሴሰኝነትን እግዚአብሔራዊ ነው አድርጎ ብሎ የሚያቀርብ በጣም ሶሪ ይሄንን ስለማለት ይባይዘው በቃ ሴክስን ተስፋ አድርጎ የሚኖር ማህበረሰብ በገነት ቢኖር እስልምና ነው። ቴንክ ዩ መቀጠል ትችላላችሁ ወንድሞች። መጨረሻው የኔ እድል እንጂ አንተ እድል አይደለም። ኦኬ መጨረሻ ተጠቅመ መቀጠል አለ። ምክንያቱም አንተ ከተናገርክ ተጨማሪ ዙር ነው የጀመርከው የሚጨርሰው ወዳጅ ውይይቱ እንደዛ ነው። የጀመረው ማን ነው? ሙሌ ነው የጀመረው። አንተ ነው የጀመረው ሙሌ ነው። ሙሌ ከሆነ ቤራ ትጨርሳለሽ። ቤራ ይቀጥል። ፓስተር ሶፊ ደቂቃዬን 5 ደቂቃዬን ስጠኝ። በጣም የሚያስቀው ፓስተር ሶፊ 5 ደቂቃዬን ስጠኝ። በደንብ ረገጥ እናርገው እንግዲህ 5 ደቂቃዬን ስጠኝ ፓስተር ሶፊ ካለ በደንብ ነው ምንጨፈልቀው ዛሬ ልጀምር። ፓስተር ሶፊ ተመለሳ ይዞ ወዴት ነው? ፓስተር ሶፎንያስ 5 ደቂቃ እናንተ ውይይት የጀመርነው አንተ ነው የጀመርከው። አንተ ላልሆነ ጥያቄ የሆነ ነገር ሰሳላ ያወራው ነገር ለማውራት ነው እንጂ የተናገርኩት አንተ ነው። አንተ ድል ተሰጥቶ ታይም ነው ሳላ ታይም ሲሰጥ አንተ ነው። ለማንኛውም በቃ ይበቃል። ምንም ስድብ ነው የምትሳደበው። ሌላ ምን ታደርጋለህ? ዳኒና እውነተኛ ብርሃን በቃ የለም አልሰጠህም። እስልምና በክርስትና አንተ ራሱ መውረድ እዚህ ቤት እንዳላወርድ ዝም በል። ማውራት ይችላል እኮ እነሱ እባክህን። እንዴ ሙሌ አደንግጥ። አንድ መርፌ ወጋ ምን ያስደነግጠኛል? እስልምና ጭራሽ በክርስትና ፊት ሙሌ ያስደነግጠኝ። ስጠኝ እባክህ። መርፌ ስለተወጋ ነው 5 ደቂቃ ሌላ እባካችሁ ላውራ ብሎ ያወራው። ስለዚህ የመጨረሻ ቀጥሉ። ዳኒና እውነት ሳላ አንተ መቀጠል ዳኒ ጋራ ከብርሃን ጋራ መቀጠል። አንተ እኮ ነው የጀመርከው። ምንድን ነው ወዳጅ? በቃ እኮ አልሰጠውም። ምን ትላለህ? እናንተ ቀጥሉ። እሱ አልሰጠም። አሁን እናንተ ቀጥሉ። አንተ መቀጠል አትፈልግም? እንዲህ እንይዛለን። ኦኬ ዳኒ 5 ደቂቃ ያዝልኝ። ስልክ አለ ቆም። በእምነት 5 ደቂቃ ያዝልኝ። ቆም ካልኩሌተር ስልክ አለ። ስልክ አለ እኮ ሀቢቢ። በስልክ ይዘን እንትን ዳኒ 5 ደቂቃ ካሜራችሁን ከፍታችሁ 5 ደቂቃ ቆይ አንዴ እንትን ካሜራ ከፍታለሁ። እሺ 5 ደቂቃ 72 ሴቶች እሷንም ተስፋህንም እሷንም እስኪ ንገረን በዛው እንዴት እንደሆነ ገነት ላይ እንዴት እንደምታረው እሷንም ንገረን። አንተ ቢያንስ እዛ ሄድና ስትሪ አምሮ ሳላ ሁለት ያወራሉ። ከፈትና ላውራ ደፋ ሳላ ካሜራ ከፈትና 5 ደቂቃ ያዝልኝ። ቆይ ከፍታለሁ። ያው እኛ ሙስሊሞች ነን። ስርዓትና ወግ ልክና ትምህርት አለን። ስለዚህ ላስቀምጥልኝ። እሺ 5 ደቂቃ ቴንክ ዩ። ይኸው አስጀምረው። ኦኬ ሙለታ በጣም ብዙ ነገሮች አውርቷል። ከታች ያላችሁ ሰዎች የመጀመሪያው ስለ ትዳር፣ ስለ 72 ሴቶች ትዳር፣ ሁለተኛው ዳዊትን እግዚአብሔር አላገባውም የሚል በጣም የሚያስደንቃችሁ መጽሐፍ ቅዱስ ላይ ስለተመለከቱ ይሄ ካነሰህ እኔ አልጨምርልህም ምን ይላል። ስትመለከቱ አልጨምርልህም ምን ይላል። ስለዚህ እግዚአብሔር ከሰጠው ውጪ ሌላ መጨመር እንደሚችል እንደሚጨምርለት መጽሐፉ በራሱ ይናገራል። ይሄን አላነበበም። በሁለተኛ ደረጃ በሰማይ ትዳርና ጋብቻ ለምን ይደረጋል በጀነት አለ። በጣም በሚያስደንቃችሁ ሁኔታ ለሔዋን አዳም የተሰጠችው በጀነት ውስጥ ነው ሚስት ተደርጋ እንጂ ወደ ምድር ከወጡ ከተባረሩ በኋላ አይደለም። ይሄንን ያዝልን። ትዳር ምን ይሰራል? በሶስተኛ ደረጃ በጀነት ውስጥ ያለውን ትዳር መናቅን መጽሐፍ ቅዱስ ነው የነገራቸው። ለምን እንደሚንቁ እንኳን አልገባቸውም። ነገር ግን መላእክት ስለማያገቡ ስለማይጋቡ ነው የሚል ትርክት ነው የሚሰጣቸው። ነገር ግን መላእክት እንደሚጋቡ እንደሚወልዱም መጽሐፋቸው ይናገራል። ለምሳሌ ኩፋሌ መጽሐፍ ምዕራፍ 6 ቁጥር 9 ላይ መላእክት እንዳገቡና ልጆች እንደወለዱ ልጆቹም ራአይት እንደሆኑ ግዙፋን እንደሆኑ መጽሐፍ ይናገራል። ይሄ ብቻ አይደለም። የይሁዳ መልእክት ምዕራፍ 1 ምዕራፍ አላት ቁጥር 5 ላይ እነዛ መላእክት የወለዱት መላእክት የእግዚአብሔርን ትእዛዝ
ናቁ እንደሆኑና ሊቀጡ እንደሚገባ በእሳት ውስጥ እንደተቀመጡ ይናገራል። ስለዚህ መላእክት ያገባሉ ይወልዳሉ። ይሄ ብቻ መላእክት እንደሚበሉ ታውቃላችሁ መጽሐፍ ቅዱስ ውስጥ። ስለዚህ መጽሐፉን ስለማያውቁ የሆነ መጽሐፍ ላይ መላእክት አያገቡም አይወልዱም አለ። አይወልዱም ጭራሽ አይወልዱም የሚል የለም፣ አያገቡም ነው የሚለውና አያገቡም አለና መላእክት አያገቡም የሚል ትርጓሜ ለመስጠት ይንደረደራሉ። ይህ የመጽሐፋቸው ግጭት ነው። በሌላ ክፍል አግብተው የወለዱ መላእክት ስላሉ ማለት ነው። በሶስተኛ ደረጃ ስለ ትዳር ሲያወራ ይሄ ወንድማችን ከኦርቶዶክስ ቤተክርስቲያን ስለወጣ የትዳር ክብር የለውም፣ የትዳር ወግ የለውም። ሁለት ትዳር ማግባት ከሁለት በላይ ሚስቶችን ማግባት ደግሞ በመጽሐፍ የተፈቀደ እንደሆነ ማያውቅም። ዘዳግም መጽሐፍ ምዕራፍ 21 ላይ አንዲት የተባረከች እና አንዲት የተጠላች ወይንም አንዲት የተወደደች እና አንዲት የተጠላች ሚስት ቢኖረው ብሎ ሕግ አስቀምጧል መጽሐፍ ላይ። ይሄ ብቻ አይደለም። ጦር ሲወጡ እስራኤላውያን ወደ ጦር መንደር ሲሄዱ ምርኮ ሴትን ቢማርኩ በገፍ ማግባት ይችላሉ፣ አምጥተው ማለት ነው። ተጨማሪ ሚስት መውሰድ ይችላሉ። ሕግ አለ ዘዳግም መጽሐፍ ምዕራፍ 21 ላይ። ይህንን ገብተህ አንብብ መጽሐፍህን። ይሄ ብቻ አይደለም። ሰለሞን 1000 ሚስት ሲያገባ ሰለሞን የእግዚአብሔር ሰው አይደለም እንዴ? ጠቢብ አይደለም እንዴ? የእግዚአብሔርን ቤት የሰራ አይደለም እንዴ? በእናንተ 1000 ሚስት ሲያገባ ወይንም 300 ሚስትና 700 ቁባቶች ሲይዝ እንዴት ነው እግዚአብሔር ያልወቀሰው? ይሄ ብቻ አይደለም። የሰውን ሚስት ማግባትና ግድያ የእግዚአብሔር ሕግ እንዳልሆነ ለዳዊት መልእክት የላከው ነቢይ የላከው እግዚአብሔር እንደሆነ በሕጉ ላይ በነገራችን ላይ የሰውን ሚስት ማገባትና ሰውን መግደል በቀጥታ ያስገድላል። ታዲያ ዳዊትን ለምን አላስገደለውም? ነቢዩ ከእግዚአብሔር ዘንድ ከሆነ ዳዊት መገደል ነበረበት በድንጋይ ተወግሮ እንጂ መላክ አልነበረበትም። ስለዚህ ለዳዊት ነቢይ ልኳል ብሎ መጽሐፉ የሚናገረው ታሪክ እግዚአብሔር አላከውም። ያ ነቢይ ከየት ያመጡት ታሪክ እንደሆነ አይታወቅም ማለት ነው። ምክንያቱም በሕጉ የተቀመጠው ነገር ግድያ ነው። አንዲት ሴትን ከወሰድ ትገደላለህ ወዳጅ እንጂ ምህረት ይደረግልሃል የሚባል ትምህርት የለም። ስለዚህ በደንብ መጽሐፍህን መርምር ወዳጅ፣ አንብብ፣ መጽሐፍህን አንብብ። ይሄ አንተ ቴዎሎጂ ቤት እንደተማርከው አይደለም። አሁን እዚህ ያለነው እኛ ቴዎሎጂ ቤት እንደተማርከው አይደለም። ከዛ ባስ ያለ እሳት የሆነ ትውልድ መጥቷል፣ መጽሐፍን የሚገልጥ የሚያነብ ማለት ነው። ይሄ ብቻ አይደለም። መጽሐፈ ዜናና መጽሐፈ ለምሳሌ መኃልየ ሰሎሞን ምን ያደርጋል ወዳጅ? ስለ አንድ ሴት ጡት ቂጥ የሚያወራ መጽሐፍ ምን ይሰራል? በጣም እንደ ነውር ለማውራት 72 ሴት ማግባት አለ። መኃልየ ሰሎሞን ስለ ሴት ፓርት ነው የሚያወራው፣ ስለ ቂጥ ስለ ከንፈር ምናምን እንዴት እንደ ሳማት ምናምን ምን ይሰራል ያለው ወዳጄ? መጽሐፍ ለኔ ለጽድቅና ለሕይወት ማለት። ስለዚህ መጽሐፍ ቀኖናው፣ ዶግማው፣ ትውፊቱ ምን እንደሆነ መጽሐፍ በነገራችን ላይ ለምሳሌ ዘኍልቍ መጽሐፍ ምዕራፍ 1 ቁጥር 14 ላይ የእግዚአብሔር የጦርነት መጽሐፍ የሚባል አለ። ለምንድን ነው ቀኖና ውስጥ ያልገባው ተብሎ ቢጠየቅ አያውቀውም። መጽሐፉ ኮምፕሊትሊ ጠፍቷል። ኢያሱ መጽሐፍ ምዕራፍ 10 ቁጥር 13 ላይ መጽሐፍ አለ፣ አንድ መጽሐፍ ያሻር። ለምንድን ነው ያልገባው? አያውቀውም። አዶ የሚባል ነብይና መጽሐፍ አለው። ሸማዓያ የሚባል ነብይና መጽሐፍ አለው። የት ነው የገቡት? አያውቃቸውም። በዚህ ዘመን የተነሳ ሰው ስለሆነ ምን ያወራል? ዝም ብሎ መጽሐፍ የሚያውቅ እምነት ያለው ይመስላል። ሚዲያ ላይ ሳይሆን ፈጣሪንም የሚያውቅ ይመስላል እንደዚህ አይነት ሰው ማለት ነው። ስለዚህ ወዳጄ መጽሐፍህን መርምር። ትሪኒቲ የሚባል አምላክ የለም። ፍጹም ሰው ፍጹም አምላክ የሚባልም አካል የለም። ይሄ ከ3ኛው ክፍለ ዘመን ከኒቅያ፣ ከቆስጠንጢንያ፣ ከኤፌሶን፣ ከቀልቀዶን ጉባኤዎች የመጣ የአንተ ትርክት ነው። አንተ ደግሞ ወደ ፕሮቴስታንት ወይንም ኦርቶዶክስ ተቃውሞ የገባህ መጽሐፍህንም የማታቅ ትምህርትህንም የማታቅ ኦርቶዶክስንም ለማወቅ መሰረታዊ እውቀት የሌለ አንድ ከንቱ የሆነ ዩኒቨርሲቲ የቴዎሎጂ ዲግሪ የሰጠ ሰው ነህ ለእኛ ማለት ነው ወዳጅ። ቴንክ ዩ። እሺ ቴንክ ዩ፣ እናመሰግናለን። አስሬ ትቀጥላለህ? ቀጥል። ደቂቃ የሚይዝ ሰው ካለ ያዝልኝና የሚቀጥል ከሆነ ደግሞ ሳላ ይቀጥላል። እሱም ደቂቃ ምናምን አያስፈልግም። አቤቤ ኧረ እባክህ የሚወጣ አርግሳለህ። ኧረ በመድኃኒዓለም ጫጫት ነው። አይምሮ የላቸውም እንደ እነሱ። ጫጫት አይደለም። እኔ ተራዬን ጠብቄ ነው። ዝም ብለን ተነተለን። ሚውት ያዝ እስኪ። ሙለታ ቅጣት ይኑርህ። ሙለታ ቅጣት ነው። ኧረ እሺ፣ በአጭር ቃል ሳላ ያዝለት፣ ጊዜ ያዝለት። ችግር የለም። ያዙም እኔ ላውራ። በመጀመሪያ ደረጃ ስርዓት እንዳለው ሰው እያወራን ነበረ። ስርዓት እንዳለው ሰው ማውራት አስፈላጊ ስለሆነ ማለት ነው። ግን በእነሱ ፕሮፌሰሮች ደረጃ የሚደረገውን ነገር ሲቀጥልም ደግሞ በእነሱ ራሱ ባላቸው ስኮላርሺፕ ደረጃ የሚወሩትን ወሬዎች ስለማያውቋቸው አንፈርድባቸውም። እዚህ መጥተውም ደግሞ ቴዎሎጂን ለመተቸት አቅም ያላቸውም ሰዎች ሆነው አይደለም፣ ጀስት የተሰጣቸውን አጤሬራ ይዘው የሚሽከረከሩ ሰዎች ስለሆኑ ማለት ነው። ሶሪ ፎር ለአይምሯቸው በጣም እናዝናለን። ስለምን እያወራን ነው? ገባህ? ሚውት ያዝ እንዴ።
አንተ ራሱ ምን አገባህ? ማን ስለሆንክ አንተ ራሱ ዋት ቶኪንግ አባውት ዩ ስለምንድን ነው የምታወራው? ስለምንድን ነው የምታወራው? መሐመድ መሀይም ነን ያለው የምሩን ነው ታውቃለህ? የምሩን ነው መሐመድ መሀይም ነን ያለው ከልቡ ነው። በቃ ዝም በል አንዴ ሚውት ርዕስ አውጣና አውራ። ምንድን ነው በርዕሱ እያወራሁ አይደል እንዴ? የተወራውን እኮ ነው እያወራሁ። ህፃን ኮንክ ውረድ፣ ሌሎች ያውሩ። ሙለትህ ራሱ ከአንተ ተሻለ። ኧረ እባክህ ሚውት አድርግ እንዴ! አቦ ዝም በል፣ ወሬን አልፈልግም። ዳን አውራ። ዳን ደቂቃ መያዝ ትችላለህ? አዎ ዳን አውራ። አንተ አታወራ። ደቂቃ መያዝ ትችላለህ? ኧረ እንደዚህማ አትበል። እውነተኛው ቴዎሎጂያን ነው። ኧረ ተው፣ ቴዎሎጂን ሲሰድቡ እኮ ምንም አላሏቸውም ነበረ እኛን እንትን ሲሉ። ችግር የለውም። ታይምን ያዝ። በቃሌ ልይዝላችሁ እችላለሁ። በእንትን አድርጌ እንደምስቀው አይመችም። ሳላ ቅድም ደቂቃ መያዝ እችላለሁ ብለህ ካልኩሌተር ምናምን ስትላል ነበር። እስኪ ክፈት ካልኩሌተር። ይዤልሃለሁ፣ ቀጥል፣ ችግር የለውም። ሲደርስ አቁምልሃለሁ። እውነተኛው ቀጥል። እኔ ይዤአለሁ። እስቲ አሳየና፣ ስክሪን ላይ ሙለታ አሳየን። ኧረ ኢየሱስ ክርስቶስ! 5 ደቂቃ ሲደርስ አቁሙ። እኔ ካስከፈል ሳላ እስኪ ያዝ አንተ። ቅድም ይዛለሁ ብለሃል ነበረ። ቅድም ስልክ ስታሳይ ነበር። ያዝ እስኪ ክፈትና ላስጀምረው። 5 ደቂቃ ላስጀምረው። በጣም አይመችም ግን ላስጀምረው። እሺ አስጀምረው። እሺ እንዳገባ መሀል ላይ ሳላ። እሺ መጀመሪያ እንዳነካካል ድገምልኝ። ድጋሚ መልሰው ዳኒ። እንዳነካካል። መጀመሪያ ግን ከባጋ ነው የምታወራው ነው። አሁን እውነተኛው ምን አገባ? ሚውት አድርግ እንዴ! ምን አገባ ማለት ወይ ውረድ እንዳላወርዳ። ቀጥሉ በቃ ይችላችኋለሁ። ኧረ ኢየሱስ ክርስቶስ። እሺ ጀምረው። እሺ ሂስቶሪካል ኤቪደንስ ሲጠየቅ ቅድም ወገናችን ምን ብሏል? ሂስትሪ ምንድን ነው? ሂስትሪ አላውቅም ብሎናል። አዎ ሂስትሪ አያውቅም። ለምን የማያውቀው? መሐመድም ሂስትሪ ስለማያውቅ፣ መሐመድም ወሬ ነው የሚያውቀው። አሁን እዚህ ጋር አታብዛው። ከሱ ጋር እያወራ ነው። ከሱ ጋር አውራ። ዝም ብለህ የሰው እምነት አትንካሽ። እከካም ከ72ቱ ቀብድ አስቀድሞ ተሰጥቶ ምንድን ናቸው አጠገብ ያሉት? እምነት አትንካሽ። አትሳደብ። ዝም በል አሁን በቃ ያውራ እሱ። ሚውት አድርግና ምናምን ይላል። እዚህ እኮ ነው ወሬ አይጠምም። አንተ ዝም በልና ዳኒ እውነተኛው ብርሃን ከኔ ጋር በሰዓት ትወያያለህ በማስረጃ። ሚውት አድርጉ። አሁን ሁላችሁም ሚውት አድርጉ። የእኛ ሰዓት ነው። ዝም በሉ እስኪ አንድ ደቂቃ 5 ደቂቃ። ችግር የለውም። ኮንክሉዥን እየሰጠን ነው። ይኸውልህ ቤሪያ ችግር የለውም ትገባለህ። ኮንክሉዥኑን ወንድም ሳላ መስጠት ካልቻለ በምን ርዕስ ነው የምታወራው? ኧረ በመድኃኒዓለም እስልምና ከመሐመድ በፊት እንደነበረ ኧረ እስኪ ሚውት ያዙ። እስኪ ሚውት ያዙ። እየተወራ ካለው ሌላ ርዕስ አይደለም እየገባን ያለ ነው። እየተወራ ባለው ጉዳይ ላይ ኮንክሉዥን እየሰጠን ነው። ቤቱን ኮንክሉዥን እየሰራን ነው። አንድ ስርዓትና ሲዝ አንድ ጊዜ ብቻ። ከማን ጋር ነው የምትወያየው? መጀመሪያ ቀጥሎ የሚወያየው ሰው ቤሪያ ነው ወይ ሳላ ነው? ከሁለታችሁ አንዳችሁ ርዕሱን ስሙና በዛ ርዕስ ትቀጥላላችሁ። ዳኒ አሁን ቅድም በተወራው ሶሪ ዳኒ፣ አንተም እውነተኛም ሳላህም ሌላ እስላም ካለ ሀሳብ መደምደሚያ እንትን ማጠቃለያ ሰጡበት። ቅድምኛ ባወራ ነው ነገር። ኦኬ። ስለዚህ ከዛ በኋላ ስለ ውይይት እናወራለን። አንተም ስጥበት፣ እውነተኛ ሚስትበት፣ ሳላህ ሚስትበት። ቤሪያ ቆይ፣ ሌላ እስላም ከሌለ አንተ ከሌለ ቤሪያ ትሰጥበታለህ። ስለዚህ ቅድም በተወራው ጉዳይ ላይ ከኛ ሁለት ሰዎች ዳኒና እውነተኛ ይስጡ፣ ከእናንተ ደግሞ ሳላህና ቤሪያም ሊሆን ይችላል ሌላ እስላም ሙስሊም ትቀጥላላችሁ ማለት ነው። በቃ አሁን እውነተኛ ይቀጥል። ስለዚህ ርዕስ አይኖረውም ማለት ነው። ግን ሪፍሌክት አድርጋላችሁ የምትፈልጉበት ቦታ እየነካችሁ አስተማሪ የሆነ ነገር ታቀርባላችሁ። ታይም እንደገና አስጀምረዋለሁ። ትክክል። ቀጥል። ቆይ ዳኒ ምን አለ መሰለህ፣ እኛ ይሄ የስድብ አንደበት የለንም። በሌላው ደግሞ ነቢያት ሲሰደቡና አምላክ ሲሰደብ አንሰማም። ገባ? እምነቱን የማያከብር ሰው የሌላውን እምነት አያከብርም።
ውይይት ሲሆን ቅድም አሁን የፈለገውን ሲያወራ ሚውት አድርጌ ሰምቻለሁ። ውይይት ሲሆን አሁን ምን ታደርጋለህ መሰለህ? ደቂቃ ይሰጥና በርዕስ ለምሳሌ አምላክ ስንት ማንነት አለው ብሎ በርዕስ ችግር የለውም። በቃ አንተም በምትፈልገው ትቀጥላለህ። 5 ደቂቃ ይሰጣል። እኔም በሚቀጥለው እውነተኛውን በሚቀጥለው ባኬንድ ፎርዝ የሆነ ይቀጥላል ማለት ነው። አምላክ ስንት ማንነት አለው? ማንነት ማለት አካል ማለት ነው። እሺ እኔ ደግሞ ላውራ እንዴ። በመጀመሪያ ደረጃ ሁለቱ በተወያዩት ውይይት ላይ ደግሞ ቤቱ ሪፍሌክሽን እየሰጠ ነው በመጀመሪያ ደረጃ። በሁለተኛ ደረጃ ስድብ ምናምን ላለው እያንዳንዱን በመጽሐፍ ቅዱስ ያለውን ሰው ኢቭን ክራይስትን ሳይቀር እየተሰደበ የነበረው ቤሪያ ነው። እኔ ለምሳሌ ምን ብዬ ስርዓት ራሱ የላቸውም። ለምሳሌ ምን ብዬ ደቂቃ ያዝልኝ። ሪፍሌክሽን ቤቱ እየሰጠ ያለው አንድ ጥቀስልኝ እስቲ ስድብ ኢየሱስ ክርስቶስ አቋይ አንድ እናንተ እግዚአብሔር ዲቤት ማድረግ ያልከውን መድገም አልፈልግም። ሲጀመር አይምሮልኝ ቤሪያ ዲቤት ማድረግ እውነተኛ ሲጀመር ሙስሊም የሚሳደብበት ሙስሊም አይሳደብም። ስለዚህ እንድንናገር አልፈለጋችሁም ማለት ነው። you are doing literally politics። ሰላም ይታርጋ አንድ ጊዜ ኦኬ። ስለዚህ ቤሪያ ምን ተባብለናል? እውነተኛው ይቀጥልና 5 ደቂቃ አንተ ደግሞ 5 ደቂቃ ታወራለህ በሚል የተስማማነው ወይ ቤሪያ ወይ ሳላ ታወራላችሁና የሚታርጋው እሱን ምን አድርገው ዳኒ ችግር የለውም። በቃ ኮንቲኒዩሽኑን ተቀጥላለህ። ለሚነሳው ርዕስ ሪፍሌክሽን ልንሰጥ እኮ ነው። ወንድምነት ማነው ቤሪያ ምን አለ መሰለህ አሁን አሁን የተጀመረው እኔ ርዕስ እሰጥሃለሁ። ችግር የለውም። ኢየሱስ ተሰቅሏል አልተሰቀለም በሚለው በመጽሐፍ ቅዱስ በታሪክና በእናንተ ቁራና በእናንተ ስኮላር ገጥመሃለሁ። ችግር የለውም። ተረጋጋ። አሁን ሪፍሌክሽን ይሰጥ። ቆይ ስቅለቱ ላይ ሳይሆን መጀመሪያ አምላክ ላይ እንስማማ። አምላክ ስንት ማንነት አለው? ብራዘር ሁሉም መርጥ ይሆናል እንዴ? ኢየሱስ እንደተሰቀለ በራስ ስኮላር ሞግታለሁ። በራስ በሙስሊሞች አይደለም። እኔ ርዕሱን ልምረጣ። ችግር የለም። አንተ አልተሰቀለም ብለህ ምረጥ፣ ወይም ደግሞ ችግር የለም እንደፈለክ ምረጥ። እኔ ብቻ ኢየሱስ እንደተሰቀለ አሳያለሁ በራስ ስኮላሮች፣ ሙስሊም በተባሉ በሱኒ ስኮላሮች። አሁን ምን ማን ነው ኢየሱስ? ኢየሱስ ማን እንደሆነ መጀመሪያ እውነተኛው ሀሳብ ይስጥና ከሱ ቀጥሎ እናወራለን። አሁን እውነተኛው ሀሳብ ሲሰጥ ከእውነተኛው በኋላ እኔም 5 ደቂቃ ሀሳብ እሰጣለሁ ነው። ከዛ ነው የምንወያየው። ትሰጡና ከዛ በኋላ እኔ እናንተ ዲቤት ወይም ደግሞ እኔና ሳላ ክርስቶስ ተሰቅሏል አልተሰቀለም በሚል ታሪካዊ መጽሐፍ ቅዱሳዊ እሱ ለምንድን ነው የሚጠቅመን? እንዴ ቁርአን ዋሽቷል። ኢየሱስ አልተሰቀለውም እያለ አላህ ዋሽቷል። ኦኬ ሂስቶሪካል ኤቪደንስ አቀርባለሁ። ኢየሱስ ተሰቅሏል ነው። ኢየሱስ ተሰቅሏል። ስለዚህ አላህ ዋሽቷል። መሰቀሉ ምንድን ነው የሚጠቅመን? ቁርአኑ ውሸት ነው። በዲቤቱ ይነሳል ዳኒ፣ በዲቤቱ የሚነሳ ጉዳይ ነው እሱ። በቃ አንተ አልተሰቀለም ብለህ ነው የምታምነው እንደ ቁርአኑ ከሆነ ማለት ነው። ምናልባት ዳኒ ደግሞ ተሰቅሏል ብሎ ያምናል። ምንድነው ማስረጃችሁ? ራሳችሁ ታስተያያላችሁ። አሁን እያወራን ያለነው የኢየሱስን ስቅለት መጽሐፍ ቅዱስ ራሱ በህግ እኔ ችግር የለብኝም፣ በህግ ይከራከራል። ችግር የለውም። በቃ ሪፍሌክሽን ላይ ታብራራለህ። ችግር የለም። ከመሰቀሉ በፊት ኢየሱስ ማን ነው? አሁን እውነተኛ ያወራበት እንቅፋት ናቸው። እኛም ማወቅ እንፈልጋለን። ኢየሱስ ማን ነው? ማንነቱ ሳንግባባ ስቅለቱ ላይ ማን ነው ተሰቀለ ብዬ ከአንተ ጋር የማወራው ማን ነው? ማነውም ብለህ ታወራለህ። አሁን እውነተኛው ያወራና ከዛ በኋላ አንተ ቤሪያ ደግሞ እውነተኛ ባወራውን ሪፍሌክት ታደርጋለህ። ችግር የለው። አሁን እውነተኛው ያወራ ማነውም ሪፍሌክሽን አለ። 2 ደቂቃ ሪፍሌክሽን ሰጠው። ቀጥሎ እኛ ሪፍሌክት ምን ችግር አለው? 4 ደቂቃ 5 ደቂቃ ሲሆን ወንድም በውይይቱ ላይ እኮ ሪፍሌክሽን ነው እኮ። አሁን ደቂቃ ያወራል እንዴ? 2 ደቂቃ ምን ያወራል? ችግር የለውም። ይነሳ፣ አንተም ታወራበታለህ። ቀጥል። እውነተኛው ችግር የለብኝም። እኔ ደህና መርፌ ያስቀምጣለሁ። አውራ 5 ደቂቃ። እሺ ሚውት አድርግ። እሺ ልጀምሮ ታይመር እዚህ ታያላለህ። 5 ደቂቃ ጀምሮ። ሶፊ ቤቱ እንዳይዘጋ። እሺ የኛ ደቂቃ ሲደርስ ቤቱ እንዳይዘጋ። እሱ መጀመሪያ እናስቀምጥ። 5 ደቂቃ አስቀምጥ። ያው 10 ሴኮንድ ሄዷል። በኋላ ይመረቅልሃል። ወገኖቻችን ቅድም እየተናገሩ የነበሩትን ነገር ነበር ሪፍሌክት እያደረኩ የነበረው። በመጀመሪያ ደረጃ መጽሐፍ ቅዱስን ለማቃለል የሄዱበት ርቀት ራሱ መጽሐፍ ቅዱስን እንደማያውቁት ማስረጃ ነው። በሁለተኛ ደረጃ ደግሞ
መሐመድ ጋር የነበረው እውቀት የወሬ እንጂ ሪሊ ስለዛ ጉዳዮች ስለተለያዩ ጉዳዮችም እንደማያውቅ ማስረጃዎችን እያቀረብን ነበር። ቅድም ወገኖቻችን በተነጋገሩበት ርዕስ ላይ ራሱ መሐመድ የሰጠውን ማስረጃ ስኮላሮቻቸው ራሱ ምን እንደሚሉት ዳኒ በቀጣይ ስለሚያብራራው እሱን ልተውለት ለዳኒ። ሲቀጥልም ደግሞ ስለ መጽሐፍ ቅዱስን በተመለከተ አስቀድሞ ስለተወረዱት መጽሐፍት ራሱ በተመለከተ በትክክል ኖሌጁ ሳይኖረው እንዲህ ሊሉ ይችላሉ የሚል ግምቶችን ግን ጸሐፊያቸው ማለትም የቁርአን ተቀባይ የነበረው ሰውዬ የጻፈው ሰው ማለት ነው። ምናልባት እንትን ያደረገው የተናገረው እንዲህ ነው ብሎ የተናገረው ሰው መሐመድ የሚባለው ሰው የተናገራቸው ንግግሮች ራሱ ከእውቀት ነፃ ነበሩ። በታሪክ የማይታወቁ በሂስትሪ የማይታወቁ ሂስቶሪካል ኤቪደንስ ራሱ የሌላቸው ጉዳዮችንም ሁሉ አውርቷል ማለት ነው። ሲቀጥል ወገናችን ቅድም ምን እንሻልሳ ነበረ መጽሐፍ ቅዱሳችሁን አታውቁትም እንዲህ የሚባለው ክፍል እንዲህ የሚባለው እነዛን ክፍሎች ራሱ በትክክል አያውቃቸው በትክክል እንደማያውቃቸው ማስረጃዎቹ ደግሞ ፐርሰኖችን እየጠራ ክሌም ያደርጋል። ስለነዛ ፐርሰኖች የሚናገራቸው ክሌሞች ሆል ማለት በሚቻል ደረጃ ግን ፎልስ ነበሩ። ለምሳሌ ቅድም ከመጀመሪያ ከተናገረው ታሪክ ማብራሪያ ሲጠየቅ ገስ ያደረገውን ነገር እንየው። አንደኛ እግዚአብሔር የሚባለው ስም እስካሁን ድረስ ስላልመለሰው ነው። ይሄንን እግዚአብሔር የሚባለው ስም በኢትዮጵያ ውስጥ በፊት ዘንዶ የሚያመልኩ ሰዎች ለዘንዶ የሰጡት ስም ነበር አለ። ክሌም ያደረገውን ነገር በማስረጃ ሲጠየቅ በቃ እግዚአብሔር ስለሚሉ ክርስቲያኖች እነዛ ስታዲየም ብለው ይጠራሉ እንዴ? እንደዚህ አይነት ግግምና እኮ የለም። ማስረጃ ሲጠየቅ እንደዚህ ብለው ይሉ እንደነበረ የታሪክ ማስረጃ ያስፈልጋል። የታሪክ ምክንያቱም ክሌሙ ቢግ ክሌም ስለሆነ ማለት ነው። አንድን ነገር ለመናገር አንድ ሰው መጀመሪያ ክሌሞቹን ክሌም ያደረገባቸውን ማስረጃዎች ማምጣት ስላለበት ሂስትሪ አያውቅም ቤሪያ። እሱ ብቻ ሳይሆን መሐመድም ሂስትሪ አያውቅም። ክርስትናን በተመለከተ ስላሴን በተመለከተ ስለማያውቅ ስላሴን አላህን ያጋሩ የመሰለው ከኢሳና ከማርያም ጋር ነው። ኢሳንም በመጨረሻ ቀን የሚጠይቀው ጥያቄ ያንን ነው። ለምን አካባቢ ያሉ ሰዎች ወሬ ስለነገሩት መርየምና ኢሳ የሚባሉና ያጋሩት ብለው ስለነገሩት ወሬውን ያንን ሰምቶ መሐመድ ቁርአን ላይ ከተበው ምንም ማድረግ ስለማይችል ማለት ነው። መሐመድ ደግሞ የተናገራቸው ንግግሮች ሁሉ አላህ ያጸድቅለት ነበረ ከ9 ዓመቷ ልጅ አንስቶ ማለት ነው። በ6 ዓመት አጭቷት በ9 ዓመት ከደፈራት ልጅ አንስቶ ሌሎቹን ሁሉ ያጸድቅለት ነበረ የልጁን ሚስት ሳይቀር ማለት ነው። አላህ አንተ ፈልግ እንጂ እኔ ያጸድቅልሃለሁ ብሎ ለመሐመድ የሚላክ ፐርሰን ነበር። ለመሐመድ ንግግሮችና ለመሐመድ ሐሳቦች የሚገዛ ፐርሰን ነበር አላህ የሚባለው ፐርሰን በቁርአን ውስጥ የምናገኘው ቀጥታ ቃል በቃል ማለት በምንችለው ደረጃ የመሐመድ ታናሽ ወይም ደግሞ መሐመድ አምላክ ሆኖ አላህ ደግሞ የመሐመድ ታዛዥ ሆኖ አላህ የመሐመድን ሐሳብ የሚያጸድቅ አካል እንጂ ሊትራሊ አላህ የሚባልም አምላክ አልነበረም ቁርአን ውስጥ ራሱ። ምክንያቱም ፈለገ አይደል መሐመድ ይፈቅድለታል። ሲቀጥል ደግሞ እነዚህንስ ነገሮች ከየት አመጣቸው? ጂኒ ነው። በቃ ሊትራሊ በድግምት የሚሰቃይ የነበረ ሰው ነበረ መሐመድ። ያ ድግምት ነበር ያሰቃየ የነበረው። ቁርአኑንም የሰጠው ጂኒ ነው። ጂኒ የፈጠረለት ፐርሰን ነው አላህ የሚባለው። ከጂኒ የሚያልፍ ነገርም የለው። ሰውየው የመጨረሻ የዝሙት መንፈስ ስለነበረበት በጀነት ራሱ እቅዱና ህልሙ ምንድነው? ከብዙ ሴቶች ጋር መተኛት፣ ብዙ ሴቶችን በቃ ግንኙነት መፈጸም፣ የ100 ወንድ ጉልበት አግኝቶ እዛ ሄዶ የሚያገኛቸውን ሴቶች ሁሉ መጨረስ ነው እቅዱ። ለምን እዚህ ያገኛቸውን ሴቶች ሁሉ ይጨርስ ስለነበር። በገንዘብ ብትሉ በምን ብትሉ ብቻ ሂዱና ግንኙነት ፈጽሙ የሚል እቅድና ዓላማ የነበረው ሰው ስለነበር ጀነትን ምንድን አደረገው? በአጭር ቃል የዝሙት አዳሪዎች ከተማ አደረገው ማለት። ዝሙተኛ ብቻ እዛ ሰፈር እንዲኖር አደረገ። ከዛ 72 ሴቶች በጣም ደግሞ በሚገራርም ጉልበት በተሰጠበት መንገድ ዝሙትን ለመፈጸም ጀነት አደረገው ማለት ነው። እንዲህ ያለ መንገድ መጽሐፍ ቅዱስ ላይ የለም። እንዲህ ያለ ነገር ደግሞ መጽሐፍ ቅዱሳዊም አይደለም። መጽሐፍ ቅዱስ ከሚያውቀው እጅግ በጣም በራቀ መንገድ አዲስ ጀነትን አስታውቋል መሐመድ። ሲቀጥል አላህ የሚባለውን ፐርሰን መጽሐፍ ቅዱስ ላይ ካለውና ነቢያት ከሰበኩት እግዚአብሔር ጋር በፍጹም አይገናኝም። አሴ ፐርሰን ያሉት ግዝፋ አካላት ራሱ አይገናኙም። ያለው ኖሌጅ ራሱ አይገናኝም። እንደ ቅድም ሙለታ እንደተናገረውም አላህ የሚባለው ፐርሰን ቀስ በቀስ ነገሮችን እየተገነዘበ እየጨመረ ቀስ በቀስ ነገሮችን እያስተካከለ የመጣ የነበረ እንደሆነ ቁርአኑ ራሱ ማስረጃዎችን ይሰጣል። ቀስ በቀስ ነው ነገሮችን እያወቀም የመጣ። ስቲል እስካሁንም ድረስ የሚያውቀው ነገሮችን ቀስ በቀስ ነው። ለምን? ያን ያክል ፉሊ ኖሌጅ ስለሌለው ማለት ነው። ደቂቃን ጨርሳል። 5 ደቂቃችን እሺ ላስቀምጥ። በመጀመሪያ ደረጃ ወንድማችን ከርዕስ ወጥቷል። እንግዲህ ይሄ ባህሪያቸው ስለሆነ ነው ጸጥ ብለን የሰማነው። ከርዕስ ወጥቷል። እሱን እንድትይዙ አስጀምረው 5 ደቂቃ። በሁለተኛ ደረጃ የማያውቀውን ይቀባጥራል።
ይህ የክርስቲያኒቲ ቢሄቪየር ነው። በነገራችን የማያውቀውን መቀባጠር። በሶስተኛ ደረጃ የተናገረው በሙሉ ከእውነትም ከእምነትም የወጣ ትምህርት ነው። ከእምነትም ከእውቀትም የወጣ ትምህርት ነው። ለምሳሌ ስለ ፈጣሪ የተናገረው፣ ቀጥሎ ስለ ነቢይ የተናገረው ማለት ነው። በጣም በሚያስደንቅ ሁኔታ የመጽሐፍ ቅዱስ ጀነት አለ። እስቲ ገነት ብዬ ልጥራለን። መጽሐፍ ቅዱስ ውስጥ ገነት እንደማይታወቅ ታውቃላችሁ። ገነት ምድር ትሁን ሰማይ ትሁን ምን እንደሆነ ገነት አይታወቅም። በነገራችን ላይ ይህን ታውቃላችሁ። ሰው ቀጥሎ የሚገባበት ከሰማይ የምትወርደው ተብሎ የተነገረችው ምን እንደሆነች አይታወቅም። ወገናችን ቢጠየቅ ምላሽም የለውም። መጽሐፍ ቅዱስ ስለሚናገረው ገነት አለ። መጽሐፍ ቅዱስ ራሱ የገነትን አምሳያና ትምህርት አያውቀውም ወዳጅ። ዝም ብሎ ይሄ በእግዚአብሔር ገነት በኖሪያ ምናምን ስለሚልህ ወይንም ኢዮር ራማ ኤረር ምናምን ብለው ይሄ ስለሚተረጉሙት ከመንግስተ ሰማይ ሰማይ ውድድ ምናምን ብለው የሚተረጉሙትን ትርጓሜም ኦርቶዶክሳዊ ትርጓሜም ገብተህ ብታየው ገነት የሚባል ነገር አይታወቅም ምን እንደሆነ። አንዳንድ ይሄንን የክርስትና ዲኖሚኔሽን ውስጥ ያሉ አንዳንድ ሰዎች ወይንም የጆቫ ዊትነስ ውስጥ ያ ስለማይታወቅ ገነት ምድር ናት ይላሉ። አንደኛ ጴጥሮስ ላይ ያለውን ሄደው ለመተርጎም ይሞክራሉ። ስለዚህ ስለማይታወቅ ነገር ነው ክርስትናን ወይንም መጽሐፍ ቅዱስን መሰረት አድርገህ የጠቀስከው ገነት ብለህ። ይሄንን ያዝ በመጀመሪያ ደረጃ። በሁለተኛ ደረጃ ትሪኒቲ የሚባለውን ነገር አነሳ ወዳጄ። ይሄ ትሪኒቲ የሚባለው ቃሉ መጽሐፍ ቅዱስ ውስጥ የለም። በመጀመሪያ ይሄን ታውቃለህ? ቃሉ የለም። ከሶስተኛው ክፍለ ዘመን በኋላ የመጣ የክርስቲያናዊ ትምህርት ነው። የቀደሙን ነቢያት የማያውቁት ትምህርት ነው። ትሪኒቲ፣ ሶስትነት በአንድነት ሶስት አካል በአንድ መለኮት የሚባለው ትምህርት ነው። አይታወቅም። በቀደሙት ትምህርቶች ለምሳሌ በቪዲዮም ላሳያችሁ እችላለሁ። ትሪሙርቲ፣ ትሪካያ የሚባሉ ጥንተ ባቢሎን ትምህርቶች፣ ጥንተ ግብፃውያን፣ ጥንተ ግሪክ ትምህርቶች ነበሩ። በሶስት አካል የሚመለኩ ማለት ነው። እና ይህን ትምህርት የቀነኑት የኒቅያ አባቶች በራሳቸው አይሁዳውያን፣ አንድ አይሁዳዊ በመካከላቸው እንደሌለ ታውቃላችሁ። ምክንያቱም አይሁዳዊ ሶስት አካል አያመልክም። አይሁዳዊም በጉባኤያቸው ከሰየመ ይመታሉ። ለዛ ከአይሁዳውያን አይደሉም፣ አውሮፓውያንና አፍሪካውያን ናቸው ይህንን ትምህርት፣ ለዛውም ህጉ ያልተሰጣቸው ትምህርትም የሌላቸው እምነትም የሌላቸው እና አትናቴዎስ ከሊቢያ ምናምን የሄዱ ከአውሮፓ የመጡ ሰዎች ናቸው። ይሄ ብቻ አይደለም፣ 2000 ምናምን ሰዎች ገለዋል በኒቅያ ጉባኤ ላይ ማለት ነው። ይህን ሃይማኖት አበው ላይ ታገኛላችሁ። የመጀመሪያው የታሪክና የእምነት አውድ በሚለው ላይ በጉባኤ ከተሰበሰቡት ማለት ነው። በሶስተኛ ደረጃ እግዚአብሔር የሚባለው ስያሜ ክርስቲያኒቲ ወደ ኢትዮጵያ ከመግባቱ በፊት ይሄ በነገራችን ላይ አክሱም ይሄ እንትኑን ታውቃላችሁ? ይሄ የወንድ ብልት ለነገስታቶቻቸው የሚያቆሙት ምናምን ጣዖት ያምልኮ ጣዖት ነበር የሚመለከው እንጂ ክርስትና የሚባል ክርስትና መጥቶ ያመጣው ትምህርት እምነት ምናምን ነገር የለም። እንደዛ የሚባል ክርስቲያን እግዚአብሔር የሚባለው ስሙ በራሱ ጥንት ለምሳሌ አቡነ አረጋዊ ነው ምናምን የሚባል በዘንዶ ወደ ተራራ የሚወጣ ፐርሰናል ዘንዶ ስለሚመለክ ነው። ያንን ነገር ለማስረሳት ነው ያንን ኤግዛምፕል የሰጡት። ወደ ተራራ የሚወጣ ዘንዶ ተጠምጥሞበት ምናምን ማለት ነው። ምክንያቱም ጥንት በዚህ ላንድ ላይ ዘንዶ ምናምን ነበር የሚመለከው ዛፍ ምናምን ማለት ነው። ስለዚህ እግዚአብሔር የተባለው ስያሜ ፐርሰኑ ይሄ ነቢያት ያመለኩት አምላክ አይደለም ወዳጅ። በቀጥሎ ደግሞ ስለ ክራይስት በውይይቱ መካከል የተወራ አንድ ንግግር ነበር። ክራይስት ፍጹም ሰው ፍጹም አምላክ ነው። ለምሳሌ ፍጹም ሰው ፍጹም አምላክ ስለሚባል ተዋህዶ፣ መለወጥ፣ ህድረት፣ መሆን ምናምን ብዙ ትምህርቶች አሉት። በነገራችን ላይ እሱን አንስተን ሌላ ጊዜ በሶፊ ቤት በደንብ እናወራዋለን፣ እናሸዋለን። አሽተን በትነን ይህ ትውልድ ይነቃል ከታሰረበት እስራት አባቶቹ ከተበተቡበት ትብታብ ቆብና ጥብጣብ አድርገው ከተበኩት ትምህርት ወጥቶ በትክክለኛው እይታና አይን መመልከት፣ ማየት፣ መመዘን ምን እያሉ ነው ብሎ መገንዘብ ይጀምራል። ይሄ ብቻ አይደለም። መጽሐፍ ቅዱስ ውስጥ ለምሳሌ ሰውን መሰዋት ከዘራቸው ለሞሎክ እንደምትሰው አትሰው ይላል። ለሞሎክ አትሰው፣ ከዘራቻችሁ መካከል ሰው አትግደሉ፣ መስዋዕት አድርጋችሁ አታቅርቡ ያለ በአዲስ ኪዳን ኢየሱስ አምጥቶ ሰዋልን አረደልን ይላሉ። ይሄ ድንዛዜ ነው። ይሄ ብቻ አይደለም። በእንጨት ላይ የተሰቀለ የተረገመ ነው ያለ አካል በአዲስ ኪዳን በእንጨት ላይ ቀደሰን ይላሉ። ይሄ በጣም የተረገመ አስተሳሰብ ነው። ይሄንን ጳውሎስ ነው የተረጎመላቸው። ስለኛ እርግማን ሆነ አለ። ምክንያቱም በእንጨት ላይ የተቀደሰ ቅዱስ ነገር የለም። በእንጨት ላይ የተቀደሰ ቅዱስ መስዋዕትም የለም። ስለዚህ መጽሐፋቸውን ባለማወቅ ጳውሎስ የተረጎመውን ትርጓሜ ይከተላሉ። ይሄንን ግን እንጨፈልቀዋለን፣ እናስተካክለዋለን። ወንድማችን ደግሞ ያነሳው ፖይንቶች በራሱ አላዋቂነት ነው።
መቀጠል እንችላለን። እኔ እናንተ እንቀጥላለን። እኔ ግን አሁን መያዝ አልችልም፣ መዝጋት አለብኝ። ይሄንን ኢየሱስ ተሰቅሏል አልተሰቀለም ነው። ኢየሱስ ከተሰቀለ ቁርአን ውሸት ነው ማለት ነው። ኢየሱስ ማን ነው? ቆይ that's a different issue። አሁን ኢየሱስ ተሰቅሏል አልተሰቀለም ስለሚባለው አካል ኢየሱስ እንደተሰቀለ ካሳመንኩ አንዴ ተረጋጋቆሽ። ኢየሱስ እንደተሰቀለ ካሳመንኩ ፐርሰኑ ማን ነው? መጀመሪያ ፐርሰኑ ስቅላቱ ታንተኛ ርዕሱ ላይ እንስማማ። ርዕሱ ልብ ላይ ለመስማማት ከዛም በኋላ ርዕሱ ታስተካክላለብኝ። እኩል አውራበት አፌ ላይ ቆምክ። ኢየሱስ እንደተሰቀለ ቢብሊካሊ ሂስቶሪካሊ እንደገና ዩዚንግ ቁርአንና በእናንተ ስኮላር ካሳመንኩ ቁርአን ውሸት ነው ማለት ነው። ኢየሱስ እንዳልተሰቀለና እንዳልተነሳ ካሳመንከኝ መጽሐፍ ቅዱስ ውሸት ነው ማለት ነው። ተስማማን? ፐርሰኑ ማን ነው? ኢየሱስ ማን ነው ጥያቄው መጀመሪያ። ፎር ኦል ፕራክቲካል ፐርፐስ ኢሳን ነው የምንጠቀመው። የእናንተን ኢሳና የእኛን ኢየሱስን አንድ አድርገን ነው የምንጠቀመው። ጊዜው ሰው ሞቶ ተነስቷል የሚል ርዕስ ነው የምናወራው ነው። አላማው አውቀህ ነው የተጣመምክ። አንድ ጊዜ ተረጋጋ። ቆይ አልሰቀሉትም። ዳን ያስጨርሰኛል። ኢየሱስ ማን ነው? ምን ነው? ምን ሞቶ ምን ተሰቀለ? እሱ ኢየሱስ ማን ነው የሚለው አንዴ ቆይ ተረጋጋ። ኢየሱስ ማን ነው የሚል ዲቤት እንዳለ አውቃለሁ። አሁን ግን መሞቱን መሰቀሉንና መነሳቱን እኔ ከመጽሐፍ ቅዱስ ከታሪክና ከስኮላር ከሙስሊም ስኮላር የሚቀድመውን አስቀድሞ እኔ የፈለኩትን መሞገት ይችላለሁ። ኢየሱስ አንዴ ችግር የለውም። እኔ በደንብ ልንገረው መጀመሪያ ወዳጄ ዳኒ። በመጀመሪያ ደረጃ ፐርሰኑ ሰው ተሰቅሏል ብለህ ርዕስ እየገባህ ከሆነ እሱ ርዕስ አያስፈልገውም። እኛ ሰው እንደተሰቀለ እናምናለን። አሁን ጥያቄው ኢየሱስ ተሰቅሏል፣ ስለዚህ አልሰቀሉትም የሚለው ውሸት ነው ማለት ነው። ኢየሱስ አልሰቀሉትም አልገደሉትም አመሳሰለባቸው የሚለው ውሸት ነው ማለት ነው። የቁርአኑ ኢሳ የሚባለው ሰው እሱ ነው። እኔ ኢሳ ተሰቅሏል ብዬ ነው የምሞግተው ብራዘር ነው ወይስ ኢሳና ኢየሱስ አንድ አይደሉም እያልክ ነው ያለው? በኮንሰፕት ደረጃ አንድ አይደሉም፣ በስም ደረጃ ናቸው። አንድ ችግር የለውም። አሁን እኮ ኢሳና ኢየሱስ በካራክተር ሊያያሉ ላውራበት ብራዘር። አፌ ላይ የቆምክ ነው ብራዘር፣ አፌ ላይ የቆምክ ነው ያለው። እኔ የምሞግትህ ኢሳ እና ኢየሱስ ለዚህ ዲስከሽን ሲባል አንድ አድርገናል። ላውራበት ለምን ዝም አትልም? አንተ ትልቅ ሰው አለ። ኢሳ እና ኢየሱስ ለዚህኛው ዲስከሽን ሲባል አንድ ሰው አድርገናቸው ከዛ ተሰቅሏል። ላውራበት ለምን ድምፅ ታሰማል? ለምን ሚታ ታደርግም? ተናገር። እሺ እኮ ዝም በላ ዋጠው። ምኑን? ድምፅህን አልስማው ብራዘር። እንዴት ነው ነገሩ? ኦኬ ኢየሱስና ኢሳ ፎር ዲስ ፕራክቲካል ዲስካሽን አንድ አድርገናቸው በመስቀል ላይ ተሰቅሏል፣ ሞቷል፣ ተነስቷል። ለዚህ ደግሞ ሂስቶሪካል፣ ስኮላርሊ፣ ቢብሊካል እና የእናንተን ስኮላሮች ይጠቀማለሁ። ካሳመንኩ ቁርአን ውሸት ነው ማለት ነው። አንተ ያቀርብከው ማስረጃ ደግሞ ካሳመነ የመጽሐፍ ቅዱስ ውሸት ነው ማለት ነው። ኦኬ በመጀመሪያ ደረጃ ኢየሱስና ኢሳ ለውይይት አንድ አይሆኑም። በመጀመሪያ ደረጃ ማለት ነው። የእናንተ ልጠቀመው ላልከው በእናንተ አስተምሮ ፍጹም ሰው ፍጹም አካል የሆነ ነው ሞተ የምትሉት። እኛ ደግሞ መጀመሪያም ፍጹም ሰው ፍጹም አምላክም አይደለም፣ በሁለተኛ ደረጃ ነብይም አይሰቀልም ነው እያለን ያለ ነው። ስለዚህ አሁን ውይይትህ ፈጣሪ አንድ ነብይን ገሎ ከሙታን አስነስቶታል ነው እያለ ያለኸው አንተ ለውይይቱ ኖ ቁርአናችሁ ላይ አልሰቀሉትም አልገደሉትም የሚለው ውሸት ነው። መሐመድ ተሳስቷል ብዬ ነው የምሞግትህ። እሱ እኮ የሚናገረው ስለ ኢሳ ስለሚባለው ነብይ ነው። it doesn't matter whoever he is dead okay ተነስቷል፣ ሞቶ ተነስቷል። አሁን አንተ ማንነቱ ላይ ተስማምተን ነው ወደ ክሩሲፊኬሽን እየሄድን ያለ ነው። ይኸውልህ ሲጀመር በብዙ ማንስማማው ነገር አለ፣ ምክንያቱም እስልምና የውሸት እምነት ስለሆነ ማለት ነው። ሲጀመር ግን ፎር ዲስ ፕራክቲካል ፐርፐስ ሪፈር እያደረግን ያለ ነው ኢሳና ኢየሱስ አንድ ናቸው ስለተባለ ኢሳ ወይም ኢየሱስ በመስቀል ላይ ተሰቅሎ ሞቷል። ለዚህ መጽሐፍ ቅዱሳዊ ታሪካዊ እንደገና ስኮላርሊ ኤቪደንስ ከሙስሊም ስኮላርስ አቀርብልሃለሁ። እኔ ካቀረብኩልህና የኔ ማስረጃ
ካሸነፈ እስልምና ውሸት ነው ማለት ነው። ያንተ ደግሞ ከበለጠ እስልምና ሳይሆን ክርስትና ውሸት ነው ማለት ነው። በጣም አሪፍ። እንግዲህ ወንድማችን ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ የሚያምን ሰው ነው። ስለዚህ ያ ፐርሰን ተሰቅሏል ሲለኝ ከታሪክ የሚያመጣልኝ ፍጹም ሰው ፍጹም በማንነቱ ደረጃ ቆይ ላውራ እንችላለን። በማንነቱ ፍጹም ሰው ፍጹም አምላክ የሆነ አካል እንደተሰቀለ የታሪክ ምሁራን መናገራቸውን፣ በማንነቱ ፍጹም አምላክ ፍጹም ሰው የሆነ አካል ከሞት እንደተነሳ የታሪክ ምሁራን መናገራቸውን፣ በማንነቱ ፍጹም አምላክ ፍጹም ሰው የሆነ አካል ምን እንደሆነ ወደ ሰማይ እንዳረገ የታሪክ ምሁራን መናገራቸውን ነው ማስረጃ የምታመጣልኝ? እኔ ሳመጣ ታዳምጥና ታፈርሳለህ። በል ጀምርና ኢየሱስ ፍጹም ሰው ፍጹም አምላክ ነው ለአንተ፣ ስለዚህ ሞቶ ተነስቷል የሚለውን ማስረጃውን አምጣ። ቀጥል እኮ ታይምን ያዛ። አካሄዳችን ስንት ደቂቃ እና እኔ ችግር የለብኝም። በውይይቱ መካከል ግን ፍጹም ሰው ፍጹም አምላክ ስለተባለ ፐርሰን የታሪክ ምሁራን ካልተናገሩ፣ ሲጀመር ኢየሱስ ስለሚባል ፐርሰን የታሪክ ምሁራን አልተናገሩም፣ በአንተ እምነት ማለት ነው። ያንን ደምድመን ስማኝ። አሁን እዚህ ጋር ምን አይነት ፋላሲ እየሰራ መሰለ? ኦልሬዲ ካይንድ ኦፍ ወደ ድሬ ልታስደርገኝ ወይም አቅጣጫ ልታስቀይረኝ እየሞከርክ ነው ያለው። አንድ ታሪካዊ ጸሐፊ ሊጽፍ የሚችለው የኢየሱስ ክርስቶስን ምንነት ፍጹም ሰው ፍጹም አምላክ ብሎ ሳይሆን አንድ ጊዜ ዝም ትልና እኔ ሳውራ ደግሞ ታወራለህ። ማነው እኔ ዝም ስል ታወራለህ። ይኸውልህ አንድ ታሪክ ጸሐፊ ኢየሱስን ሊጽፈው የሚችለው እንግዲህ አስረዳ፣ ስለ ኢየሱስ ስቅለት ሊያስረዳ የሚችለው ኢየሱስ የሚባል ሰው ነበረ፣ አምላክ ነው ይሉት ነበረ፣ ወይም ደግሞ ተአምራትና ድንቅ ያደረግ ነበረ፣ ከዛ ተሰቀለ ብሎ አንድ ሂስቶሪያን ይጽፋል። እንደዚህ አይነት ሂስቶሪያኖች አመጣልሃለሁ። አንድ ሁለተኛ ደግሞ መጽሐፍ ቅዱስን አመጣልሃለሁ፣ በብሉይ ኪዳን በአዲስ ኪዳን፣ እንደገና ከራሱ ከኢየሱስ አፍ፣ እንደገና ከሐዋርያቶቹና ከአዲስ ኪዳን ጸሐፊዎች አመጣልሃለሁ። ከዛ በኋላ የራስን ስኮላሮች በስም እየጠራው በቪዲዮ እያሳየው ደግሞ ተሰቅሏል ቢል አመጣልሃለሁ። ከዛ ቁርአን ውሸት መሆኑን ታምናለህ ማለት ነው። ኦኬ፣ ምንድን ነው እያወራህ ያለኸው? ለምሳሌ አሁን የታሪክ ምሁራን ይሉ በዛ ዘመን እንዲህ አይነት ሰዎች ይሉ ነበር ብለው ያመጣሉ ነው። እርግጥ ነው ሞቷል፣ እርግጥ ነው ተነስቷል ብለው የሚያረጋግጡ። ምክንያቱም መሐመድ ኢየሱስ አልተሰቀለም አልሞተም ስለምትል አንተ ኧረ ኢየሱስ ክርስቶስ ሞቷል የሚል በታሪክ መሐመድ ኬታ የምትሆነ የዋሸው እጠይቅሃለሁ። ቆይ በደንብ እንዲገባ በመጀመሪያ ደረጃ እኛ በታሪክ ኢየሱስ ተሰቅሏል ብለው የሚያምኑ ሰዎች እንደነበሩ አንክድም። እማትክዱ ከሆነ ኢየሱስ አልተሰቀለም የሚለው በደንብ አልሰቀሉትም አልገደሉትም ይላል። እውነተኛ እምነት አይደለም ነው እኛ የምንልህ። ኖ ቁርአን ምን ይላል መሰለህ? አመሳሰለባቸው